Hello guys, welcome to my channel. እንዴት ናችሁ? This is Mikala American YouTube channel. Welcome to my channel guys. Subscribe ያደርጋችሁልኝ ማለት ነው። እንደርሶ ማለት ነው ወዶቼም እንዴት ናችሁ? አላችሁ ወይ? እንደርሶ ዛሬ ምንላችሁ የፈለኩት እንደነገርኳችሁ አሁን ላይ ጥናት ላይ ትኩረት ነው የማደርገው። በቃ ያለኝን ታይም ማለት ነው። ታይም ቶሎ ነው የሚያልቀው አይደለም ወይ? ጊዜ ቶሎ ነው የሚያልቀውና ያለኝን ታይም ማለት ነው ትምህርት ላይ ሌላ ጥናት ላይ ምንም ነገር ነው ባደይ ማለት ነው። እናንተ ማሰባችሁ አላሰባችሁ ስለ እናንተ የሚጨንቀኝ ነገር የለም ባደይ ማለት ነው። እኔ ሁሉንም ነገር እንደነገርኳችሁ ያው የኔ ታሪክ በሙሉ ነግሬያችኋለሁ ማለት ነው። አንደን ማንም ሰው እንዲለጣጠፈኝ አልፈልግም። ማንም ሰው እንዲያስጨንቀኝ አልፈልግም። እኔ ማንም ሰው እንደማላስጨንቅ ማለት ነው። ማንም ሰው ደግሞ እኔ እንዲያስጨንቀኝ አልፈልግም። ይኖት ጋይስ ገባችሁ? ስለዚህ ማለት ነው እናንተ ልትለቁኝ ይፈልጋለሁ እንድለቁኝ ይፈልጋለሁ ማለት ነው። ሰው ማለት ነው። አሁን ደግሞ ማንም አይነት ሪሌሽን እሽፕ ውስጥ የለውም ማለት እሱን ነገር በጣም ያስጨንቃቸዋል። አይናውቃለሁ ነው ደረሳ እንደ ጋይስ ስንት ሰዎች አላችሁ ምክንያቱ ወሬ ለማዛወር ለምናምን ነገርና የምትጨነቁ ሰዎች አላችሁ ምክንያቱ የእውነት ሪሌሽንሽፕ ጀመር ማለት ነው። መሀል ገብታችሁ ብዙ ነገር ማለት ስለምትፈልጉ ማለት ያለውን ነገር እንድታውቁ ብዙ ነገር እያደረጋችሁ ነው። ብዙ ጥረቶችን ብዙ ነገር እያደረጋችሁ ነው ባይደኝ ማለት ነው። አንደን ሰው ማለት ነው ምንም አይነት ሪሌሽንሽፕ ውስጥ አይደለም ባይደኝ ማለት አልዋሻችሁም። በቃ ምንም ነገር አልዋሻችሁም ካሁን ወዲህ ማለት ነው። አንደን ሰው እኔ የፍቅር ስሜቱን እንደነገርኳችሁ ማለት ነው ድሮም ለካ ያው ነበርኩኝ ማለት ነው። ላይክ የፍቅር ስሜት ተሰምቶኛል፣ ግን ቀርቤው ነበር ያኔ ማለት ነው። ቀርቤው ነበር፣ አናግሬው ነበር፣ እንደምወደውም ነግሬው ነበር መሰለኝ። ዳይሬክት ነው የነገርኩት ልጁን ማለት ነው። ድሮ ስወደው ማለት ነው ድሮ ማለት ነው በ2009 በኢትዮጵያ አቆጣጠር ማለት ነው። ድሮ ያኔ በቃ ልክ እንደወደድኩት ነው የነገርኩት ዳይሬክትሊ ኤኒቲንግ በቃ እንደዚህ ብዬ ነው የነገርኩት ስትሬትሊ ማለት ነው። ያን ምን ነበር መሰላችሁ ልቤ ሁለት ተመቅሎ ነበር ማለት ነው። እንደን ሰው ማለት ነው እኔ በኖርማሊ ሊሄድ ነበረ፣ ግን እድሉ ተበላሸብኝ። እድሉ ሲበላሸብኝ ግን እኔ እድሉም ቢበላሸብኝ እኔ ሊቢያ አቋርጬ ነው የሚሄደው ምናምን ሊቢያ ላይ መውጣት አስብኩኝ ማለት ነው። ያኔ ላይ ካንረጋጋም ነበረ ላይ ከኔ በተፈጥሮ አልተረጋጋውም ነበረ ማለት የሆነ ነገር በቃ እንደነገርኳችሁ አሁን የሚያስጨንቀኝ ነገር ማለት ነው። ልክ እንደዛ አስጨንቀኛል ማለት ነው። የሚያስጨንቀኝ ነገር ነበረ ማለት ነው። አንደን ሰው ማለት ነው። ከዛ ግን ያኔ ይሻል ነበረ አንደን ሰው ማለት ነው። ከዛ ማለት ነው ወዶቼ እንደገጣሚ ሆኖ እንደዛውና ዳይሬክት ተናግሬው ነበረ ማለት ነው። አሁን ደግሞ ፍቅር ውስጥ አይደለሁም፣ ሪሌሽንሺፕ ውስጥ አይደለሁም፣ ምንም ነገር ውስጥ አይደለሁም ባይደኝ ማለት ነው። አይሶርቱ ጋር ነው የምላችሁ። አሁን ማለት ሰው ቢለጣጠፈኝ በጥፍ ነው የምላችሁ። አይሶርቱ ጋር በቃ ሌላ ነገር ውስጥ ነው የሚያስገቡኝ እነዚህ ሰዎች ማለት ነው። ላይክ በቃ ምን እንደማደርጋቸው ነው ግራ የገባኝ ማለት ነው። ደግሞ እኮ ላይክ ስሜት በቃ የሚሰማኝ ነገር በቃ ላይክ ህመሙ ምናምን ነገር ላይክ በጣም ሰዎቹ በጣም ነው ደስተኛ የሚያደርጋቸው እንደዛ ሲያደርጉና ላይክ ቡዳዎች ናቸው፣ ጅቦች ናቸው። ላይክ ታይፕ የሚባል ነገር አለ አሁን ማለት ነው። አንዳንድ ሴቶችን ማለት ነው ከእናንተ ጋር አቅማቸው በላይ የሆነች ሴት ማለት ነው በሃይማኖትም በእምነት ማለት ነው እሷ በጣም ሃይማኖተኛ ልትሆን ትችላለች፣ እናንተ ደግሞ ከአቅማችሁ በላይ ልትሆን ትችላለች። ስለዚህ ማለት ነው ታይፕ የሚባል ነገር አለ፣ ኬዝ የሚባል ነገር አለ፣ ብዙ ነገር አለ ማለት ነው። ስለዚህ ከይዛችሁ ያልሆነችን ሴት ማለት ነው ትለጠፋታላችሁ። ዋይ ለምንድን ነው እንደዛ የሚያደርጉት ሰዎች? ትዕቢት ነው እንደዛ የሚያደርጋቸው። አደሰይም ቦታቸው ላይ ሆኖ ይወዳሉ፣ ይዋደዳሉ። አንዳንድ ጊዜ ግን ትዕቢት ሲኖር ምንድነው ሌላ መምሰል ይፈልጋሉ ማለት ነው። ሌላ ሰው መምሰል ሲፈልጉ እናንተን ምን ያደርጓቸዋል ማለት ነው? እናንተን ያሰቃዩዋቸዋል ማለት ነው። እናንተ እነሱ ቦታ ስትወርዱ ማለት ነው። ምክንያቱም እነርሱ እናንተ ቦታ ላይ መውጣት ስለማይችሉ እና እነርሱን ወደ እናንተ አድርጎ እናንተ ጋር ተለጥፎ ማለት ነው እናንተን ያሰቃዩዋቸዋል ማለት ነው። እንደርሱ ማለት ወደ ቸል ነግራቸው የምፈልገው ነገር ማለት ነው
እኔ ግልጽ ነው የምናገረው ባይደይ ማለት ነው። ምን ሰው ምንድነው ልላችሁ የፈለኩት እንደን ሰው ማለት ምንድነው ልላችሁ የፈለኩት አሁን እምነት በጣም ከባድ ነገር ነው ባይደኝ ማለት ነው። ፍቅር ስትጀምሩ በእምነታችሁ ጀምሩ ይባላል ማለት ነው። በሃይማኖታችሁ መጀመር አለባችሁ። አሁን ደግሞ እኔ ልነግራችሁ የምፈልገው ነገር ምንድነው አሁን ምንም የማያከብርሽን ሰው ምንም ፍቅር የማይሰጥሽን ሰው ምንም የማያደርግሽን ለምንድን ነው ተዛ የሚያደርግሽ? ጥላትሽ ስለሆነ በቃ ልክ ሃይማኖታችሁ ሌላ ሲሆን ማለት ነው እንደ ጥላትሽ ስለሚያይሽ፣ ሀገራችሁ ሌላ ሲሆን ሁሉ ነገራችሁ ሌላ ሲሆን ማለት ነው እንደ ጥላትሽ ስለሚያይሽ ምንድነው ስለምንቅሽ አንቺ የሰጠሽውን ክብር ማለት ነው የሰጠሽውን ክብር አይደለም የሚጠብቀው ከዛም በላይ ማለት ነው። እሱ በሚፈልገው አስሮሽም ሊሆን ይችላል፣ ፈውሶሽም ሊሆን ይችላል፣ መርዞሽም ሊሆን ይችላል፣ አደንዞሽም ሊሆን ይችላል። ብቻ እሱ የሚፈልገው ምንድነው ማለት ነው አንቺን እንዴት ልንጠቀምብሽ ነው እንጂ አንቺ ደስተኛ እንድትሆኚ አይደለም፣ አንቺ እንዲያልፍልሽ አይደለም፣ አንቺ እንድትሰሪ አይደለም፣ አንቺ እንደዛ ትዝናኒ አይደለም፣ አንቺን ፍቅር ሊሰጥሽ አይደለም፣ ፍቅር ሊያሳይሽ አይደለም። ምንም ነገር በቃ ድፍን ጭፍን አድርጎ ማለት ነው እንደዛ የሚያደርግሽ ለምንድን ነው? ጥላትሽ ነው ሆነ ማለት ባይደው ማለት ነው። ግን ጥላትሽ ይከተልሻል ባይደው እንደ ወዳጅ ሆኖ ማለት ነው። ሰው ሲያይ የሆነ ነገር አክት ይጫወታል፣ ሰው በሌለበት ግን አላይ ከምንም ነገር በቃ ሌላ ሰው ይሆናል ማለት ነው። እንደዛም የሚያደርጉት ሰዎች ለምንድን ነው? ጥላትሽ ነው። አንቺ ከጥላትሽ ምን ትጠብቃለሽ? ጀስት አት ዘ ሴም ልክ ያደረገሽን ያለሽን ነገር ማለት ነው እንደዛ ነው የምትጠብቀው ከጥላትሽ ማለት ነው። አንዳንድ ሰው ማለት ነው አንዳንድ ሰዎች ማለት ነው እንደዛ በቃ ላይ ጥላት ነው ባይደው ማለት ነው። ጥላት ካልሆነ በቃ በስተቀር ማለት ነው አንቺ እምንቀሽ ከሆነ የማይፈልግሽ ከሆነ ማትመጥኝው ከሆነ ምንም በቃ ላይ ደስተኛ ማሰሪው ከሆነ ለምን ይቀርብሻል? ላይክ ጥላት ስለሆነ ማለት ነው። ያ እንደን ሰው ማለት ነው ብዙ ጊዜ ማለት ነው እዚህ የነበረው ልጅ ማለት ነው ላይክ አረብ ይላል ማለት ነው። አረብ የኬናት ልጅ ናቸው፣ የአባት ልጆች ናቸው። ላይክ በሃይማኖት ነው የምንመሳሰለው፣ በመልክ ነው የምንመሳሰለው። ላይክ ምናችን ነው የሚመሳሰለው? ሪሶርቱ ጋር ነው የምላቸው። ስነ ስርዓታችን ነው የምንመሳሰለው፣ እምነታችን ነው የሚመሳሰለው። ላይክ ቃል አላቸው፣ ፍቅር አላቸው፣ ምን አላቸው በቃ በዚች ምድር ላይ ስንት አስመሳይ እሳተ ገሞራ እንዳለ ታውቁታላችሁ? ስንት አስመሳይ ማለት ነው። በአይናችሁ በብረት ያያችሁትን ነገር እኮ ነው ሰው የሚከዳችሁ ባለው ማለት ነው። በአይናችሁ በሁለት አይናችሁ ያያችሁትን ነገር የምታዩትን ነገር ከጀርባ ሌላ ነገር አለው። አንተ ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ ሞኝ ሰው አይመቸኝም በህይወት ዘመኔ ማለት ነው። ሰው ሞኝ ሰው አይመቸኝም። ይህ ሰው ግን እኔ ማለት ነው ያስፈራኝ። ለምንድን ነው መሰላችሁ? አረብ ሲል ማለት ነው ኢቭን ሆላንድ ቢል ይሻለው ነበረ። ምክንያቱ እኔ እዚህ ሀገር ስለሆነ አረብ አይደለም የተቀበለኝ አይደለም፣ አረቦች አይደሉም የተቀበሉኝ። እነሱ ግን ነፃነት ስላገኙ ነው ባይ ዘ ዌይ እዚህ ሁሉንም ነገር እያደረጉ ያሉት። እንደን ሰው ማለት ነው ሆላንድ እኮ በቃ ሆላንድ መጥፎ ሰዎች ነው ለዛ ቢል ያምርበታል። አይሶርቱ ጋር ነው የምላችሁ። ምክንያቱ እኔ እዚህ ዑቅባ የጠየቅኩት ማለት ነው ሆላንድ ውስጥ ነው እንጂ ሶሪያ ውስጥ ወይም ደግሞ ሌላ አረብ ሀገራት ውስጥ አይደለም። እኔ ሆላንድ ውስጥ ነው ዑቅባ የጠየቅኩት አይደል። ስለዚህ እነዛ ሰዎች ማለት ነው ቢያንስ እንኳን ሁሉም ሰዎች ላይ ለሁሉም ሰዎች የሚያደርጉትን ነገር ማለት ነው እኔ ላይ ኃላፊነት የማይወስዱ ከሆነ እነሱ በሰጧቸው ክፍተት ማለት ነው እነርሱ የሚያጠቁኝ ከሆነ ማለት ነው ሕክምና ውስጥ ሊሆን ይችላል የትኛውንም ቦታ ላይ ማለት ነው እነዚህ የነዚህ ሀገር ስንፍና ነው እንጂ እኮ እነሱ ምን አደረጉ? ሀገራቸው ላይ ነው ያለሁት አይደለም። እንደን ሰው ማለት ነው የእናታቸው ልጅ ነኝ አይደለም፣ የአባታቸው ልጅ ነኝ አይደለም። እኔ ለነሱ ምናቸው ነኝ? እናንተ እና ካገኙ ማለት ነው ሰው ማለት ነው ማንም ሰው ይጫወታል እኮ። ታዲያ ከጀርባ ስንት ሰውና ስንት ሀበሻ እንዳለ
ደስቷ የማይታጣ የማይንተን የማይል ነገር ነው ባይደው ማለት ነው። እነርሱ ማለት ነው ከየኔ ታሪክ ክት ሊያውቁ ይችላሉ፣ በጭራሽ ሊያውቁ አይችሉም ማለት ነው። ከጀርባ ማለት ነው ኢቭን በጣም የቅርብ ሰው የኔ የቅርብ ሰው ሊኖር ይችላል ማለት ነው። አንተን ሰው ማለት ነው እንደዛ ሁሌም የሚያባላችሁ ሰው ማለት ነው በጣም የቀረባችሁትን ሰው በጣም የቅርብ ሰዋችሁ ማለት ነው። ኢቭን ከድሮም ጎረቤታችሁ፣ ዘመዳችሁ፣ ላይክ ቤተሰቦቻችሁ ምናምን ከምንና በምን እንደሚነሱ አይታወቅም ሰው ባይ ዘ ወይ ማለት ነው። እኔ አሜሪካዊ ነኝ፣ እነርሱ ሌላ ሰዎች ናቸው። እንደርሶ ማለት ነው መናገር ከፈልግ ማለት ነው ሁሉም ቦታ ላይ ራስህን ከምታዋርድ ማለት ነው ዳይሬክት ልብ ተናገር ይሻላል ማለት ነው። እኔ ባይ ዘ ወይ ተናግሬያለሁ። እኔ የምናገረውን ነገር በሙሉ ግልጽ ነው። እዚህ ሀገር ተዋርጃለሁ፣ ተሰቃይቻለሁ፣ ታምሜያለሁ። በዛ ላይም ብዙ ማስፈራሪያ፣ ብዙ ማስጠንቀቂያ ባላደረግኩት ነገር በቃ ላይ ብዙ ውርደት ነው የተሸከምኩት እዚህ ሀገር ማለት ነው። ከህመሙ ጋር ማለት ነው ህመሙ ላይ ማለት ነው ብዙ ዳውን በቃ ላይ ምን ሊያደርጉልኝ ብለው ነው ባይ ዘ ወይ ሰው እየቀጡ እንኳን ቢያስተምሩ ማለት ነው። ይሄ ሁሉ ነገር የምታገሰው ለምንድን ነው? እኔ እችም ሀገሬ አይደለችም ያ ሀገሬ ስላልሆነች ማለት ነው አንድ ቀን ሀገሬ ይገባሉ ብዬ ነው የምታገሰው እንጂ እኔ ምክንያቱ ስደተኛ ነኝ፣ ስደተኛ እንቀበላለን ብሎ አይደል ተቀበሉት ማለት ነው። ልክ ለሌላው ስደተኞች የሚያደርጉትን ነገር ለኔ የማደርጉልኝ ከሆነ ሌላ ቦታ ሄጄ ማለት ነው እንደዛ ስላደረጉኝ ማለት ነው እኔ እዛ ላይክ ዋስትና የህይወት ዋስትና ሊሰማኝ ስላልቻለ መጣሁ ማለት ለኔ ቀላል ነው። የትኛውንም ሀገር ሄጄ ማለት ነው እንደርሶ ማለት ነው ኢትዮጵያዊ ሁን ኤርትራዊ ሁን እስካለ ድረስ ማለት ነው አንተ እስካለ ድረስ ማለት ነው በህይወት በጤንነት የምትቆያትን ሀገር ማለት ነው ዋናው ነገሩ። በቃ እዚህ አውሮፓ ውስጥ ደሴም ነው በቃ ኤኒ ታይም ኤኒዌር እንደን ሰው ማለት ነው እንደዛ ማድረግ መብቴ ነው። ኢንቱ ኤኒዌር የትኛውንም ቦታ ሄጄ ማለት ነው እንደዛ ስላደረጉኝ ማለት ነው ከዛ ሀገር ወጣሁኝ። እንደን ሰው ከአቅሜ በላይ ነው። ስነ ልቦናም ተጎድቻለሁ፣ በኖርማልም ተጎድቻለሁ። ስለዚህ መብቴ ነው ከዛ ሀገር መውጣት። ከአቅሜ በላይ ነው እዛ ሀገር መኖር ካልኩኝ ማለት ነው የኔ መብት ነው ባይደኝ ማለት ነው። የትኛውንም እንግላንድ ግዴታ እንግላንድ መሄድ ያለብኝ ማለት ነው። የትኛውንም አውሮፓ ሀገር ሄጄ ማለት ነው እንደዛ ማለት እችላለሁኝ ማለት ነው። ምክንያቱም እኔ ሁሉ ጊዜ የምለው ማለት ነው አንዳንድ ጊዜ ማለት ነው የትኛውንም ቦታ ደርሳችሁ እንኳን ብትመልሱ ጀስባይ ነው ችግር የለውም ባዲ ማለት ነው። አሁን በጣም ከልክ በላይ አልፋችሁ የምትታገሱ ሰዎች የትኛውንም ህይወት ውስጥ ማለት ነው እኔ ብዙ ጊዜ ሀበሻ ሳምታይምስ ማለት ነው እኔ ግዴታ ሆኖብኝ ነው እንጂ እኔ አልታገሰም ነበረ። ሁለተኛ መሄድ ነበረ ማለት ነው። እኔ አልታገሰም በጭራሽ ማለት ነው። አሁን ላይክ በሰው አይን ብዛት ማውጫ ስላጣውና ሶርቱ ጋር ነው የምላችሁ ተነስቼ ነበረ ማለት ነው። ኢቭንም አሁንም ማለት ነው እንደን ሰው ማለት ነው አንዳንድ ጊዜ በጣም የምትታገሱ ሀበሾች ማለት ነው ትግስት አንድ ጤና ካላችሁ ምንም ችግር ከሌላችሁ ጥጋብ ነው የሚመስልባችሁ። ስለዚህ አኮርፉብን እንደዚህ ያለብን ብላችሁ የትኛውንም ቦታ መዞር ጥሩ አይደለም ለራሳችሁ ማለት ነው። ምክንያቱም የሄዳችሁበትን ሰው ኢቭን ምን አይነት አስተያየት እንደሚሰጣችሁ አይታወቅም። ግን ደግሞ በጣም አንዳንድ ጊዜ በጣም ሀበሾች ማለት ነው በጣም የምታሳዝኑኝ ነገር ማለት ነው በጣም ከልክ በላይ ማለት ነው የምትታገሱትን ነገር ማለት ነው በቃ ላይ የምታገስ ያለባችሁትን ነገር ላይ አትታገሱም። አንዳንድ ነገር ላይ በጣም ትታገሱና ማለት ነው ልክ በቃ እኔ በጣም በኮፉ መልኩ ልክ በቃ ህይወታችሁ ካልተበላሸ ካልተበተናችሁ በቃ በጣም ዝርክርክ ካላላችሁ ማለት ነው በቃ እንላቀቀም የሚል እንትን አላችሁና አንዳንዴ የእውነትም ከባድ ነው። በቃ ለኔ ግዴታ የትኛውንም ነገር ቢገጥምሽ ማለት ነው ቁጭ በይ ስለተባልኩኝ ነው እንጂ ይሄ ህይወት አምኜ ተቀብዬ የተቀመጥኩበትን ህይወት አይደለም ባለራሱ አይሶርቱ ጋር ነው የምላችሁ 2 ወር 6 ወር 8 ወር 9 ወር 10 ወር አመት ለዛ የሚባል ነገር የለም ባዲ ከጤንነታችሁና ከራሳችሁ የሚበልጣችሁ ነገር የለም ባዲ ማለት ነው። እኔ ማለት ነው እንደዛ ከሚያደርጉኝ ማለት ነው አሁንም ላይክ በማይረባ ምክንያት አይደለ ሪጀክት ያለኝ ማለት ነው ኤርትራ ውስጥ ምንም ችግር የለም
ብለሻል። ስለዚህ አንቺ ዲሞክራሲ እንዳለ ነው ያስመሰልሽው። ስለዚህ መውጣት አለብሽ ከዚህ ሀገር ይብንም መመለስ የለብሽም። 2 አመት እዚህ ሀገር እንዳትታይ ምናምን ተብዬ ሪጀክት ተባልኩኝ ማለት ነው። ይሄ ሁሉ አይገባኝም ነበር። ምክንያቱም እኔ በቃ ከግማሽ አካሌን ያጣሁት እዚህ ሀገር ነው። ምክንያቱም በጣም የጤና ስንክልና ውስጥ ነው ያስገቡኝና ያጎደሉብኝ ነገር ደግሞ ላይክ በምንም የሚመለስ አይደለም። ላይክ አስወርቱ ጋር ነው የምላችሁ በሚሊዮናት እንኳን ታከሚ ማለት ነው ወደ ነበርኩበት ለመመለስ ዳስ ዋይዱ ነው በጣም ከባድ ነው ማለት ነው። ስለዚህ ሰው ኢቭንም ማለት ነው መጀመሪያ ገና ከመግባቴ ውልቅ በይ እንደመጣሽ ቢሊዮነር ማለት ነው የትኛውንም ሀገር ኢቭን እንግላንድ ማምልጬ መሄድ ይችል ነበረ። ግን ሰው ማለት ነው ልክ አንድ አውሮፓ ሀገር ውስጥ ሪጀክት ከተባልኩኝ ማለት ነው የሚሄደው ወደ እንግላንድ ነበር። ምክንያቱም ቤተሰቦቼም እንዲረዱኝ እንትን ነበራቸው እድል ነበራቸውና እንደልሶ ማለት ነው ልክ አሁንም እንዳዛቡት ማለት ነው ላይክ ያልተናገርኩትን ነገር ተናግረሻል ብሎ ልክ ሪጀክት እንዳሉኝ ማለት ነው ያኔም እንደዛ ማድረግ ይችል ነበር ማለት ነው። እኔ የኔ ጤና ከሚያጎድሉብኝ ማለት ነው እንደልሶ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ ማንንም መጫወቻ መሆን አልፈልግም። ጃስዋይ ማለት ነው በማይረባ አሁን ፍቅር አፈቀራት ላይክ እንደዚህ ነው ሀብታም ነው ምናምን ደህል አሪው ማናንተ የምን ብልሃት ሜላ ምንድነው ገደል ገባ እንዴ ሶርስ ጋር ነው የምላቸው። ድሮም ነኝ እንደዛ ነበርኩኝ ማለት ነው። እንደርሶ ማለት ነው እኔ ምክንያቱም ወንድ አጥቼ አይደለም ማን ብቻዬን የገባሁት አውሮፓ ሊቪያ ውስጥም በቃ ስንት ለም ጊዜ ለማኝ ችግር የለውም። ኧረ በእናትሽ በጣም ብዙ ገንዘብ ያላቸው አሉና በቃ ላይ አንቺ ግዴታ መግባት አለብሽ። ልጅም እንደሆነ ችግር የለውም። ልጅ አትወልጅም ችግር የለውም። ከገባሽም ልትፈቺው ትችያለሽ ችግር የለውም። ኧረ በእናትሽ ብዙ ነገር ነው ያሉኝ። አይሶርት ገኑ ምላችሁ አንተም ሰው እኔ እንደነገርኳችሁ በሰው አልተማመንም እምቢ ያልኩኝ ባይ ዘ ወይ ማለት ነው። አልፈልግም እኔ በቃ እንደዛ አልፈልግም ብላም ብዬ አልስማማም አልኩኝ ባይ ዘ ወይ ማለት ነው። በጭራሽም አልሞከርኩትም ባይ ዘ ወይ ማለት ነው። እንደዛ የሚያጨናንቀኝ በቃ ትንፋሽ የሚያሳጣኝ በየሄድኩበት መስቴናት ምናምን አልኩኝ ሚለኝ ማለት ነው። ጉዳዩ ካለቀ በኋላ እንደዛ የሚያደርግኝን ሰው አልፈለኩም ባይ ዘ ወይ ማለት ነው። ስለዚህ ማለት ወደች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ምንድነው መሽኮራመም አሁን እየታያችሁ ማለት ነው። ከፈለገ እሱ ይናገረኝ ከፈለገ ነው ይናገረው ከፈለገ ነው አይሶርት ነው የምላችሁ። እንደዛ አይነት መሽኮራመም ማንቃ አይመቸኝም። እኔ በቃ ላይ ለከረ ነው በቃ ላይ እኔ በእውነት በቃ ላይ ዝም ብሎ አለ ቅብጠት አይመቸኝም። አይሶርት ጋር ነው የምላችሁ። ላይክ እኔ በቃ ላይክ ህይወትን በጣም ቀላል የማደርግ ልጅ ነኝ ባዶኝ ማለት በቃ ነገሮችን በጣም ቀለል አድርጌ በቃ ላይክ በቃ ሁሉንም ነገር እያቀለልኩ ነው የሚሄደው እንጂ እያካበድኩ ላይክ ምናምን ነገር የሚረስት አይደለኝም ማለት ነው። በጣም ነው የሚደብረኝ እንደዛ አይነት ህይወት እንደዛ አይነት ሰው በጣም ነው የሚሰለቸኝ። በቃ ላይክ ሁሌም ዙሪያ ጠምጠም የሚወድ ሰው ባይደል ማለት ነው። የፈለከውን ነገር መፈለኩኝ ማለት ይችላል። በቃ ተመቸኝ ማለት ይችላል። ሰው ምንም የሚለክ ሰው የለም ባይደል ማለት ነው። አንደን ሰው ማለት ነው ወይም ደግሞ በሜላ ልታረጎት ይችላል ማለት ነው። ብዙ ዙሪያ ጠምጠም ሳትጠቀም ማለት ነው። እንደም ዳይሬክትልም ጥሩ ነው ባይደል ማለት ነው። አንደን ሰው ማለት ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አንደን ሰው ልላችሁ የፈለኩት ምንድነው መሰላችሁ? እኔ ምንም አይነት ሪሌሽን አልጀመርኩኝም፣ ምንም ነገር አልጀመርኩኝም ማለት ነው። እዚህ ሀገር ደግሞ ላይክ በጣም እዚህ መጀመሪያ ሲገባ የወደድኩት ልጅ ማለት ነው ብዙ ሴቶች ላይክ መጀመሪያ ብዙ አልነበረም። ኢቭን ምን በቃ ላይክ ይሄን ያህል ሴቶች የሚረዱትን ወንድ አልመሰለኝም ነበር። ግን ብዙ ጊዜ የምወደውን ወንድ ማለት ነው ብዙ ሴቶች ይወዱታል። እውነት እንናገር ከተባለ ማለት ነው ሴቶቹ ላይክ በቃ ላይክ በጣም ይወዱታል። አይ ዶንት ኖ ዋይ
እኔ ባይደዊ በተፈጥሮ ላይክ ሴት የሚያከብር ወንድ ነው የምወደው መሰለኝ። ለዛም ይሆናል ማለት ነው። እኔ በጣም ሴቶችን የሚያከብር ሴት የሚወድ እና አፍቃሪ ማለት ነው። በጣም የዋህ ጥሩ ልጅ ምናምን ነገር እንደዛ አይነት ሰው ነው የሚመቸኝ ማለት ነው። አንተ ሰው ማለት ነው ላይክ እኔ የኔ ያህል አልመሰለኝም ነበር መጀመሪያ ላይክ ከሞኞች ሞኝ ነው ባይደዊ ማለት ነው። ላይክ እኔ ባይደዊ አንዳንዴ አጎቴ ምናምን ሄዶታል። አጎቴ ለባም ሰው ነው ባይደዊ ማለት ነው። አንድ ጊዜ እንኳን ላይክ አሁን የሃይማኖቱን ነገር ይገባዋል፣ ይቆጣጠረኛል፣ እየታመምሽ ነው ምናምን ይለኛል ማለት ነው። እኛው ግን እንድታመም እንዴት ትታመማለች እንዴት ትጨልላለች የሚል ልጅ ነበረ ማለት ነው ባይደዊ ማለት ነው። ሄዶን ከራባው ፈረንጅም ቢሆን ማለት ነው በቃ ነኝ እንደዚህ አይነት ወደ ገሃንም እንደዛ አድርጎ ሰውን የሚያስከትል ክፉ አጋንንት አይቻልም። ሰርቱ ጋር ነው ማለት አጋንንት በልቷ ሳይስወር ምንም ቢሆን ይቅርብኝ ባይደኝ ማለት ነው። ላይክ የማይገባው ሰው ከባድ ነው። ኢቭን የስዊዘርላንድ ይመቻል ማለት ነው። ብዙ አስመስልም ኤክስፐርት ካን ነው የምላችሁ። ይሄ በጣም አስመሳይ ነው ባይደወይ ማለት ነው። እኔ አሁን የስዊዘርላንድ የነበረው ያጎቴ ልጅ ይመስላል ምናምን ስላልኩኝ አይደለም፣ የእውነት ይመስላል፣ መልክም ይመስላል፣ ንግግርም ይመስላል፣ ትንሽ እንትን ነገርም ይመስላል ማለት ነው። አሁን በቃ ላይ ትንሽ እጥረት አላቸው ባደውስ እጥረት አለው። በቃ አሁን ግልብጥ በጣም አይቀያየርም፣ ግን እንደዚህ ትንሽ መቀያየር ባህሪ ያለው እንደን ሰው ማለት ነው። በጣም ነው የሚመጣው እኔ ያለሁበት ማለት ነው። ሶርቱ ጋር ነው መላችሁ እንዳልኳችሁ ማለት ነው። እንደዛ ስላልኩኝ ወይም ደግሞ በሌላ በኩልም የሆነ ነገር ስላለሽ ከሱ ጋር እንዳትሉኝ ማለት ነው። ለሱ ብዬ አይደለም፣ ግን ፐርሰናሊቲ በጣም ነው ደስ የሚለው። ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው፣ ፌስ ቱ ፌስ ሁሉንም ነገር ማለት ነው በጣም ነው ደስ የሚለው። ተደብቃችሁ ንቀት ነው የሚያስመስለው ባይደኝ ማለት ነው። አሁን ሌላ ሰው መስላሶች ስትቀርቡት ምናምን ነገር ላይክ ሰው ደስተኛ ሊሆን አይችልም፣ ንቀት ነው የሚመስለው። እና እንደን ሰው እኔ የሚያደርገውን ነገር ማለት ነው ላይክ ለበጎም ቢሆን ምንም ነገር ደስ አይለኝም ነበረ ማለት ነው። እንደን ሰው ማለት ነው ወደድኩት እንጂ አምኜ አልተቀበልኩትም ባይደኝ ማለት ነው። አንደር ሰው ማለት ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ይዛውት ደግሞ እኔ ይሄን ያህል ራሴን በቃ ርካሽ የማደርግ ሴት አይደለሁም። አይሰርቱ ጋር ነው የምላችሁ። እኔ በጣም ራሴን ርካሽ የማደርግ ሴት አይደለሁም ማለት ነው። ለራሴ ክብር አለኝ። ዝም ብዬ ለገንዘብ እንትን አይደለም። የሆነ ነገር ያልፈኛል ዝና ወይ የሆነ ነገር ፈልጌ ማለት ነው የማይሆንኝን ሰው ማለት ነው ወይም ደግሞ የማያከብረኝን ሰው ማለት ነው እንደዛ አይነት ወይም ደግሞ የሆነ ቁማረኛ ሰው ወይም ደግሞ የሆነ ባለጌ ሰው ለወይኔ ደግሞ ህይወቴ ውስጥ ጌም ልጫወት ወይ ስራ ልሰራብኝ የፈለገንን ሰው ማለት ነው እንደዛ አድርጌ ዝም ብዬ የሚቀበል አይነት ሰው አይደለኝም ማለት ነው። አንዳንድ ሰው ማለት ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ብዙ ኢቭን ማለት ነው አሁን በጣም ብዙ ፎልስ ነው ብዙ ስህተቶችን ነው የምሰራው። ላይክ በጣም የሚያስጠላኝ ኢቭንም ሰው የማልቀርበው ለምንድነው መሰላችሁ? አሁን ሰው ለመቅረብ ብዙ እንትን የማልለው ላይክ ጀስት እንደ ጓደኛም ለምንድነው የማልቀርባቸው መሰላችሁ? እኔ በጣም ጓደኛ በዛለኝ ማለት ነው። ኢቭንም በጣም የገረመኝ ነገር ማለት ነው በጣም ፍቅረኛ ሳይሆን የወንድ ጓደኛ በጣም ብዙ የወንድ ጓደኛ ነው ማበዛውና ለምንድነው መሰላችሁ? ምክንያቱም ሰዎቹ አሁን በጣም ቀለልኩላቸውና የሆነ በቃ ከሰው ጋር ማለት ነው የሆነ ጥሩ ግንኙነት ስትጀምሩ ልክ እንደዛ ጥሩ ግንኙነት ስትጀምሩ ምን ያደርጋሉ ማለት ነው የሆነ በቃ ላይክ የማሰር እንትን አላቸው ማለት ነው። በቃ ላይክ ብድ እንድትልላቸው ላይክ በቃ የሆነ እብድ ያደርጉሻል ማለት ነው። እንደን ሰው ማለት ነው እኔ አላማ ስላለኝ ደግሞ ለዓለም ወንዶች በሙሉ እያበድኩ ማለፍ አልፈልግም ባደኝ ማለት ነው። በየወሩ በየሳምንቱ ምናምን ነገር ማለት ነው። ኢቭን እንኳን ቋሚ የሌለው ማለት ነው። ቋሚ እንኳን ይመቸኛል እና ላይክ ዊክሊ ይደብራል ማለት ነው። ያሳፈራልም ላይክ ቤተሰቦቻችሁ ጋር ሆናችሁ እንኳን ችግር የለውም። እንደዛ አይነት ቦታ ላይ ሆናችሁ ግን እናንተ ምን ልታደርጉ ትችላላችሁ? ሰዎችስ ምን ሊያደርጋችሁ ይችላል? ምን ሊገጥማችሁ ይችላል? ከባድ ነው። በቃ በጣም ከባድ ነው።
እንደርሱ ማለት ነው። አሁን እኔ ጀርባ ያሉትን ሰዎች ደግሞ አልተማመንባቸውም። ምክንያቱም በቃ ላይ ሁሌም ምንድነው እንትን የሚያደርጉት ማለት ነው። ምንድነው ሁሌም ምን ላይ ነው ትኩረት የሚያደርጉት? ሴክስ ላይ፣ ፖዚሽን ላይ፣ ሌላ ነገር ላይ በቃ እንደዛ ነው የሚሉት። በቃ እንደዛ አይነት ነገር ላይ እንትን የሚያደርጉና ላይክ በቃ ወደ መጥፎ ነገር የሚያመሩ እና ላይክ እንደዛ ካልሆነ ኢቭንም ወንድና ሴት እንዲቀራረቡ የማይፈልጉ አይነት ሰዎች ናቸው ማለት ነው። የልጅ ጀርባ ያሉት ሀበሾች ማለት ነው። እነሱ ማለት ነው ስለሚታወቁ ዳስ ዋይ ኖ ፕሮብለም ማለት ነው። ስለዚህ እሱን ነገርም እያስጠላኛል ማለት ነው። ላይክ ቤተሰቦች አይደለም ላይክ ኢቭንም ቤተሰቦች ቢሆኑ በጣም አሳፋሪ ቤተሰቦች ነበር የሚሆኑ ህይወት ውስጥ ማለት ነው። እንደ እድል ሆኖ እንዳጋጣሚ ሆኖ የሆነ ሰው ስትቀርብ ማለት ነው። ስለዚህ ማለት ነው እሱን ነገር ገና ደግሞ እኔ ቶሎ ነው ሰው የምረዳውና ቶሎ ያስጠላኛል ማለት ነው። ምንድነው ልነግራቸው የምፈልገው ነገር ምንድነው እንጂ መቀራረብ በጣም ነው መቀራረብ፣ ግን ከዓለም በውርዶሽ ጋር በሙሉ መተኛት ወይም ደግሞ ፍቅር መጀመር፣ ፍቅር እያላችሁ ራሳችሁን ማቅለል፣ እነርሱ እየተጫወተባችሁ እነርሱ እንደ ጥላት እያያችሁ እነርሱ ዘረኞች ክፉዎች እያሉ ማለት ነው እናንተ ፍቅር እያላችሁ ትጀራጀራላችሁ ከስራችሁ ከትምህርታችሁ። ኢቭን አሁን መጀመሪያ አይገባችሁም፣ በኋላ ሁሉንም ነገር ሲያልፍ በጣም ነው የሚገባችሁ ማለት ነው። ምን እየተካሄደ እንደነበረም ምን አይነት ነገሮችን በህይወታችሁ ውስጥ እንደተከሰተና ምን አይነት ህይወታችሁ ምን ያህል እንዳበላሻችሁ ያው አይጠፋችሁም። ባይደግ ሴት ደግሞ ሴት ናት ባይደግ ማለት ነው። ስለዚህ ማለት ነው ወዶቼ እንደዛ ስለሆነ ላይክ ቢቀርብኝስ ስላሉኝ ማለት ነው። ለዛ ነው ብዙ ጊዜ ከሰው ጋር የማልቀራረበው እንጂ እኔ ሰው ጠልቼ አይደለም የማልቀርበው። ከዛ ቀጥሎ ደግሞ በጣም ያስጠላኝን ነገር ማለት ነው አንዱ የሆነ ነገር ካደረገሽ አንዱ የሆነ ነገር ሊያደርግሽ ይገባል። አንዱ የሆነ ነገር ካደረገሽ የሆነ እርዳታ እያሉ ማለት ነው እኛን የማይረዱን ነገር አላቸው ባይደይ ማለት ነው። ያ እኛንም ሊረዱን ይገባል ማለት ነው። እነርሱ እርስ በርሳቸው የሚረዳዱ ሰዎች ከሆኑ ማለት ነው እኛ ጋር ለምን ይመጣሉ? ለምን እርስ በርሳቸው ጋር አይሄዱም? እነዛ ሰዎች ያ ሁሌም እንደዛ ከሆነ ላይክ ለኛ ምን ይጥቅማሉ? ለኔ ምን ይጥቅማሉ? ለምን ይመጣሉ? ያ እሱ ነገር ደግሞ በጣም አደክሞኛል ማለት ነው። በጣም አደክሞኛል፣ አሰልችቶኛል ማለት ነው። እንደን ሰው ማለት ነው ወዶቼ ሰዎቹ ደግሞ ላይክ በጣም እንትን አክት ምናምን እያሉ በጣም ከመስመር የዘለለ ነገር ይጠቀማሉና እሱ አይነት ነገሮች አይመቸኝም እኔ ማለት ነው። ላይክ ሰው እንድንቀው ያደርገኛል። ሳልፈልግ ነው ባይዘይ ሰው መናቅ አልፈልግም። እንድንቀው ያደርገኛል፣ እንዳላከብረው ያደርገኛል። ምክንያቱም በቃ የሆነ በቃ የማየውን ነገር ማለት ነው እንዳላከብረው ያደርገኛል። ሁሌም መጥፎ ነገር እንዳስብ ያደርገኛል። የሆነ በቃ ላይ ካለ አይደለ እኔንም ይሆን እንደዛ የሆነ አክት እንድጠቀም ያደርገኛል፣ ያስገድደኛል ማለት ነው። እልህ ውስጥ ያስገባኛል። እኔ ደግሞ በተፈጥሮ በጣም እልህኛ ነኝ። በጣም እልህኛ ነኝ። በቃ እልህን እንዴት እንደማደርገው እና የት እንደማጠፋው አላውቅም። ግን ሰው ካልነካኝ የምነካ ሰው አይደለሁም ማለት ነው። ኢቨንም ማለት ነው በጣም ከከተከተኝ በኋላ ነው በቃ ሽወርቱ ጋር ነው የምላችሁ። አሁን ወተት እንትን ብላችሁ ጠስም ያወጣል አይደለ? ልክ እኔም እንደዛ ነኝ ማለት ነው። በጣም ከብዙ ጊዜ በኋላ ነው እንደዛም ሆነውና አንዳንድ ነገሮች ግን በሰከንድ ማለት ነው በጣም ቅጥል የሚያደርገኝ ነገር አለ ደርሶ ማለት ነው ውዶቼ። ለዛ ነው ባይደኝ ማለት ነው እንደርሶ ማለት ነው ውዶቼ። ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለምንነቴ እንደሆነ ማቸስ ያው ለነሱም አስጊ ስለሆነ መቼም እኔ ጣላለው የሚል ሐሳብ የለኝም። ባደወይ ፈጣሪ አለ ባደወይ እኔ ባደወይ ከሁሉም የሚመካበትን ፈጣሪ አለኝ። በጣም ደስተኛ የሚያደርገኝ ማለት ነው። ደስተኛ እንደሆነ የሚያደርገኝ ፈጣሪ ብቻ ነው። አንደር ሰው ማለት ነው ውዶቼ። እኔ ሁሌም እያማረርኩኝ ሁሌም እንትን እያልኩኝ መኖር አልፈልግም። ግን ደግሞ ያው በዚህ ችግር እያለኝ በዚህ እያልኩኝ ማማረር ግን አልፈልግም ባደወይ ማለት ነው። ሰው በማይገባው አይነት
ማለቃቀስ፣ ማማረር አይመቸኝም። በቃ የምናገረውን ነገር እኔ ዳይሬክት ልናገራለሁ። በቃ የሚባለውን ነገር ባይደው ብዙ ነገር አለ ይባላል፣ ገናም ሊባል ነው። አሁን የሚለውን ነገር እኔ መንገዱን ነው እየቀደምኳቸው ያለሁት እንጂ በጣም ከዚህ ብዙ ነገር ሊባል ነው ባይደው ማለት ነው። እንደርሶ ማለት ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንደርሶ ማለት ወዶች እዚህ ሀገር ሲመጣ ደግሞ ላይክ እሱ ልጅ ማለት ነው በጣም መጀመሪያ የወደድኩትን ልጅ ማለት ነው ብዙ ሴቶች ማለት ነው ከጊዜ በኋላ ነው ሰዎቹ ኢቭንም አይረዱትም ነበረ እና ላይክ እኔንም ብዙ ጊዜ ሰው አልተረዳኝም እና ልክ ከኔ ጋር የኔን ችግር እንደኔ ችግር ነበር አድርጌ ያሰብኩት። እሱን እንደዛ ችግር እንዳለው ነበር ያሰብኩት። ግን እሱ እንደዛ አይደለም። የእሱ በጣም ቀላል ነው። በቃ የእሱ ትንሽ ጥጋብ የተበዛበት ነው እንጂ እሱ ምንም ችግር የለውም ባይ ማለት ነው። አይስወርቱ ጋር ነው የምላቸው ጥጋብ ብቻ ነው የእሱ እንደን ሰው ማለት ነው። ውዶች ይሄን ነገራቸው የምፈልገው ነገር ምንድነው መሰላቸው? የኔ ነው የከፋ ችግር ምንድነው ላልካላችሁ ማለት ነው። በዚህ ጠቢብ አለ፣ በዚህ ቡዳ አለ፣ በዚህ መንፈስ አለ፣ በዚህ ማሰር አለ፣ በዚህ መተት አለ፣ በዚህ ኮተት አለ። የኔ ነው በከራ በዚህ ቋንቋ ለመቻል አለ፣ በዚህ ደግሞ ግዴታ አለ፣ በዚህ ደግሞ ውሸት አለ። በጣም ዋሹ ሰዎች አሉ ማለት ነው። በየቀኑ ድራማ የሚሰሩ ሰዎች አሉ። አንድን ሰው በቃ how can I tell you guys so difficult of me የኔ ህይወት በጣም ነው የከበደኝና እቺ ልጅ አንድ ልጅ ናት፣ አንድ ፍሬ ልጅ ናት። የምታውቀው ነገር የለችም። ገና እንግዳ መጣች የሆነ ነገር አይገባትም ምናምን የሚል ሰው አላገኘሁም እስካሁን። አይስወርቱ ጋር ነው የምላችሁ። ሰዎቹ በቃ ላይ እልህ ነው የሚያዙት። በቃ 40 የ50 የ60 በቃ ላይ ትልልቅ ሰዎች ማለት ከኔ ጋር እልህ ይያዛሉና ጂሰስ ክራይስት ልነግራችሁ አልችልም። በቃ ላይ በጣም ነው የሚያሳፍረውና የሚደብረው። ከኔ ጋር እልህ አይደለም ቅናት ውስጥ እልህ ውስጥ ሌላ ነገር ውስጥ መግባት አልነበረባቸውም ማለት ነው። እንደዚህ ሰው ማለት ነው እንደዚህ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደዚህ ሰው ማለት ነው ከዛ ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? በጣም ከበደኝ ማለት ነው የእውነት ለግን ሰው በጣም የታዘብኩት ሰዎች በጣም ታዘብኩኝ ማለት ነው። ምን ያህል ክፉ እንደሆነ ምን ያህል አስመሳይ እንደሆነ ሲጀመር ማኒ ብዙ ጊዜ ማለት ነው። አይስወርቱ ጋር ነው የምላችሁ የሆነ የምነግረኝ መንፈስ አለኝ። በቃ ላይክ ሰው ጋር ብዙ አልጠጋም፣ አልተማመንም። ላይክ ጥግ ነው የሚይዘው ባገኝ ማለት ነው። ሰዎቹ ወረካ ብዙ እውነት የላቸውም ነው የምለው ባገኝ ማለት ነው። እንትን ሰው ማለት ነው ወደች ሰው ለሆነ ነገር ፈልጎኝ ማለት ነው። እሱን ነገር ካልተሳካለት አንድ የሚሰርበኝ ካልተሳካለት ደግሞ ጥሩ ነገር የሚለኝ ከሆነ ደግሞ ከሰው ጋር አስበው ምንም ሆነ አይታየኝም። ምክንያቱም እንደዛ ሲያደርግ ደግሞ እሱ የሚረዳሽ ነገር ካለ ዳስዋይ ማለት ነው። እሱ ምንም ነገር ሳይረዳሽ አንቺ ሁሉንም ነገር እንደምታደርግላቸው የሚፈልጉ ሰዎች ማለት ነው ለኔ ምንም ሆኖ አይታዩኝም ማለት ነው። አንድን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው እዚህ ሀገር ደግሞ እሱ ሰውዬ ላይክ ብዙ ሴቶች ብዙ ወረርቶታል እዚህ ሀገር ማለት ነው። እዚህ ሆላንድ ውስጥ ሲገባ ማለት ነው እኔ ለወንዶቹ እንደዚህ ለወንዶቹ ልጣበቅላቸው ብዬ አይደለም። እኔ የሆላንድን ወንዶች ይሁን ሴቶችም ይሁን ማለት ነው ላይክ ያው የራሳቸው ሀገር ነው። እኔ የሚያገባኝ ነገር የለም ባዲኝ ማለት ነው። እንደን ሰው ማለት ነው እኔ ማንንም ህይወት ውስጥ ማለት ነው ላይክ ጥልቅ ብዬ እንደ ሐመማ የሚገባ አይነት ሰው አይደለም ማለት ነው። በጭራሽ ማለት ነው። ኢቭንም ላይክ ከምናገር በጣም ነው እንትን የማደርገው። ምክንያቱም ሰው ሲናገር እኔ ምን መልስለታለሁ አይናውቃለሁ ማለት ነው። እንደን ሰው ማለት ነው ዝም ብሎ ጥልቅ ሲል ማለት የሚመልስለት ነገር አውቃለሁ ማለት ነው። እንደን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እዚህ ማለት ነው ላይክ ብዙ ሴቶች የእውነት ከልባቸው ከሆነ በጣም ሊያግዙት የሚፈልጉ ሴቶችን እያየሁ ነበረ። ግን ብዙ አላየሁም። የእውነት ከልባቸው ግን አይመስለኝም ነበረ። አላውቅም። ወንዶቹ ግን ማለት ነው አንዳንዴ በጣም ምስኪን ወንዶች እየረዱት ነበር። አይ ነው
ላይክ በቃ ላይክ የሆነ ላይክ ጥሩ ፌስ ነበራቸው ኢቭን ማለት ነው። አንዳንድ ወንዶች ማለት ነው እስከ አሮጊቶች ማለት ነው 100 በ90 እሱን በጣም የሚጠሉና የሚቃረኑ ሰዎችን የማይቻሉኝ በጣም ነው ማደንቃቸው። እሱ ነው እነሱ ባይደኝ ማለት ነው። እንደዛ ነው መሆን ያለበት። እንደዛ ሲሆን ምን አለ መሰላችሁ እናንተ ማድረግ እየፈለጋችሁትን ነገር አትተው። እኔ ባይደኝ እንደዛ አይነት ሰው ስለሆንኩኝ ማለት ነው ማድረግ የፈለጉትን ነገር አልተውም። እንደን ሰው ማለት ነው ከዚህ እዚህ ማለት ነው እዚህ ሀገር ማለት ነው እኔ ከወንዶች ጋር እንዳጋጣሚ ሆነ ምንም አይነት ንክክ የለኝም። ምንም አይነት ማለት ነው ንክክ የለኝም ማለት ነው። ጥላቻም የለኝም ላይክ ምንም ነገር ማለት ነው ላይክ መብታቸው ነው። እኔ የሆነ ነገር ሰው ሲናገር እኔም ዝም ኢየሱስ ክርስቶስ ወድቆት ነበረ። ከዛ ማለት ነው እኔም እንትን አልልም ባገኝ ማለት ነው ዝም ብዬ እንትን የምለው ነገር የለም ማለት ነው። ሲሪየስ ማለት ነው ሰው ግዴታ ሰው መሰቅ አለበት ምን ጋር ስናገር ምናምን የሚለው ነገር የለኝም ባገኝ ማለት ነው። እንደት ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው ምንም አይነት ነገር ነክኬ የለንም በጭራሽ ማለት ነው። ላይክ የፍቅር ታሪክ ሲጀመርም አልተነካካም፣ በዛውንም አልተነካካንም፣ በሌላውንም አልተነካካንም። ምንም አይነት ንክኪ የለንም ባይደይ ማለት ነው። እንደን ሰው ማለት ነው ወዶችዬ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ ላይክ እና በረ ትልቅ ሰውዬ ነበረ የሆነ ታይም ላይ መኪና የሚመልሰኝ ነበረ። ግን ይሁን ያ ይሁን የሚታወቀው ነገር የለም ማለት እሱም ሆላንዳዊ ነኝ ብሏል ባይደዊ ማለት ነው። የማይሉ ሰዎችም አሉ እሱ ብለዋል ባይደዊ ማለት ነው። ግን ሰውዬው ባይደዊ የሆነ እየቀለደ ነበረ ላይክ በጣም ትልቅ ሰውዬ ነው። እንደን ሰው ማለት ነው ውዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ እሱንም እንዳጋጣሚ እየረዳኝ ነበረ ማለት ነው። መንገዱን በጣም ተልሽቶኝ ነበርና መንገዱን ሸኝ ከዛ መለሰኝ ባይደኝ ማለት ነው። እንደን ሰው ማለት ነው ከዛ ውጭም ልክ አሁንም እንደዛው ማለት ነው እንጂ ምንም አይነት የለኝም ባይደኝ ማለት ነው። ያኛው ልጅም ኢቭን ሆላንዳዊም ከሆነ በጣም ችግር ያለው ልጅ ነው ባይደኝ ማለት ነው። ግዴታ ሌላ ሰው መሆን የለባቸውም። አይስወርቱ ቀን ነው የምላቸው። እኔ ሰው ከወደድኩት ዝም ብዬ ነው የምከተለውና ግዴታ ሌላ መሆን አለበት ምናምን ነገር አልለውም ባይደኝ ማለት ነው። አሁን የእስልምና የክርስትና የሚባለውን ነገር ላይ ማለት ነው እኔ ሁሌንም ክርስትና ነው የማስቀድመው። ምክንያቱም እኔ ክርስትና ስለሆንኩኝ ኢቭንም በጣም ነው የምፈራው ካያችሁ ማለት ነው። እስካሁን ቪዲዮ ላይ ስሰራ ማለት ነው ምን ያህል እንደምፈራ እዩኝ ማለት ነው ባይደኝ ማለት ነው። እንደን ሰው ማለት ነው እኔ የሚከሰኝ ፈጣሪ ስለሆነ የማምንበትን ፈጣሪ ስለሆነ ማለት ነው ስለ እስልምና አይጨንቀኝም። ስለ ኦርቶዶክስም ያው አንድ እንትን አለ ነው ማለት ነው ትንሽ እንቀራረባለን ኢቭን ማለት ነው በስመ አብ እንላለን እነሱም በስመ አብ ይላሉ ማለት ነው። እንደን ሰው ማለት ነው ከዛ ውጭ ግን በውስጥ ብዙ ዲፈረንስ ስላለ ነው ይቅርታ አድርጉልኝ ማለት ነው። የማላውቀውን ነገር ስላለ ማለት ነው ባላውቀው ነገር ላይ አልናገርም። ግን አንድ መናገር የምፈልጋትን ነገር እኛ መሀል ማለት ነው በጣም እምነት ያላቸው እና ደህና የሆኑ ልጆች አንዳንድ አውቃለሁኝ ማለት ነው ከሃይማኖታችን ውጭ ማለት ነው ከካቶሊክ ውጭ ማለት ነው ኢቭንም ላይክ እንደ ዩኒፎርም ሃይማኖታችን የለበሱ አለ ማለት ነው አንዳንዶች ማለት ነው ላከኛ ነው ብዙ የሚጎለኝ ነገር አለ ማለት ነው። እኔ ኢቭንም ማለት ነው ላይክ ኢቭን ከሌሎችም ማለት ነው ላይክ በጣም ብዙ ነገር የሚጎለኝ ነገር አለ። ግን እንድላችሁ የምፈልገው ነገር ምንድነው መሰላችሁ እኔ ሁሌም ማስቀደመው ሃይማኖቴ ስለሆነ ማለት ነው እሱ ማለት ነው ኢቭን ክርስቲያን ነኝ ብሎ ቢሆን ኑሮ በጣም ነበር የማከብረው ባይደኝ ማለት ነው። አሁን የሆነ እንትን መቀየር እንኳን ቢፈልግ ማለት ነው ክርስቲያን ሆኖ እንኳን ሀገር ወይም ደግሞ የሆነ ቦታ ቢቀይር ኖሮ እኔ በጣም ነበር የማከብረው። ግን ይቅርታ ሁሌ ማለት ነው እኔ ለዘረኝነት ለወገን ለክፋት አይደለም። እኔ ብዙ ጊዜ እንዳያችሁ ብዙ ነገር ላይ ፈላስፋለኝ ማለት ነው ትንሽ ልጅ እያለሁ። ምክንያቱም ስራ አልሰራም ነበረም የሆነ ቦታ ቁጭ ብዬ ወይ አህያ ጠብቃለሁ ወይ ግራ ተጣብቃለሁ ወይ የሆነ ነገር አደርጋለሁ ማለት ነው። እኔ እዛ ቁጭ ባልኩበት
ቦታ ስንት ነገር አስብ ነበረ ማለት ነው። እንደ ሰው እኔ በተፈጥሮዬ ዝም ማለት አልችልም። ሲቀመጥ ማለት ነው ያለ የሆነ ስራ ዝም ማለት አልችልም። ወይ የሆነ ነገር ፈለስፋለሁ። ኢቨንም ማለት ነው በጣም ባሪ ሆንኩት አሁን ነው። ግን ተመስገን ፈጣሪ ይሄ ሁሉ ችግር ጋር ይሄንን እንድችል እንዳውቅና እንድችል ያደረገኝ ማለት ነው። ፈጣሪን በጣም አመሰግነዋለሁ። ከዛ በስተቀር ግን ማለት ነው በተፈጥሮዬ ማለት ነው የሆነ ነገር በተቀመጥኩበት ቦታ ላይ ማለት ነው የተቀመጥኩት ቦታ ላይ ማለት ነው የሆነ ነገር ከማሰብ ወደ ኋላ በቃ የሆነ ነገር ፈለስፋለሁኝ ማለት ነው። እንደዚህ ነገር አይሆንልኝም፣ ለምንድን ነው እኔ እኮ እንደዛ አይነት ነገር ላይ እድል የለብኝም፣ ላይክ በዚህ ሲሄድ እድሌ ጥሩ አይደለም፣ እንደዚህ ሳደርግ እንደዚህ አይነት ነገር ገጥሞኛል፣ ኦኬ እንደዛ ባደርግም በዚህ በኩል ደግሞ እንደዚህ ማድረግ እችላለሁ፣ አሁን ይህን ነገር እንዴት ማስተካከል አለብኝ፣ ላይክ ጀስት በቃ ላይክ እኔ በጣም እንትን በጣም የዋህ ነኝ እና ላይክ በየዋህነቴ ልጎዳ ነው። እናም አይስወርቱ ጋር ነው የምላችሁ። ስለዚህ ላይክ እኔ በጣም እንደዛም ሆነ የለብኝ ማለት እላለኝ ማለት ነው። ግን ከዛ እንደዛ እያልኩኝ በጣም ብዙ ነገር ነበር የምፈለስፈው እና ስለ ራሴ እኔ በጣም ከማደንቀው ነገር ማለት ነው ላይክ አንዳንዴ ስለ ሰው አስባለሁ። የማገባኝን ነገር ነው ጭንቅላቴ ላይ የሚመጣልኝ። ምን አገባኝ ፈጣሪ ወይ እንደዛ አይነት ነገር ከማስብ ለምን ሌላ ስራዬንም ሌላ ነገር አስብም ነበር ምናምን ይሄ አንዳንዴ ማለት ነው ይመጣልኝ ጭንቅላቴ ላይ ማለት ነው። አንደር ሰው ማለት ወዶቼ ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ግን እንትን ማለት ነው እንደዛ ስለሆነ እንደዛ ማለት ነው እኔ ፈልጌም አይደለም ኢቭንም አላከበረው ግዴታ በቃ ለግዴታ ሆኖብኝ ነው የመጨረሻ እድል ማለት ነው። ለማያከብረኝ ሰው ደግሞ እኔ ብዙ ለማክበር እንደነገርኳችሁ በቃ ሳይገባኝ ነው እንደዛ አይነት ነገር የሚወጣብኝ እና በቃ ላይክ እውነት ስናገር ደግሞ ክብሩን ዝቅ የሚያደርግ ነገር ካደረገ ሰው ማለት ነው እውነት ስትናገሩ ምንም ክብር የለውም እናንተ ጋር እሱ ሰው እንጂ እናንተ አይደለም። አሁን ክብሩን እንትን የምታደርጉት ዝቅ ከፍ የምታደርጉት አንዳንድ ሰዎች ያደረጉትን ነገር ነው እነሳ ስትናገሩ የሚያቀላቸው ወይ የተናገሩትን ነገር ወይ ያደረጉትን ነገር ወይ ያስደረጉትን ነገር ማለት ነው በሰው አድርጎ ማለት ያስደረጓቸው ነገር ማለት ነው። አንተ ቶማቶ ጉልቻን ነገራቸውን ፈልገን ግን ምንድነው ቀጥዬ ማለት ነው አንተን ሰው ማለት ነው። ስለዚህ ከጥላት ማለት ነው ምንም ነገር አይጠበቅም። አሁን ደግሞ ላይክ እንደዛ እያልታወቃችሁ መሰላችሁ ሰው ላይ መጫወት የምትፈልጉ ሰዎች ማለት ነው ጣጣችሁ ብዙ ይሆናል ማለት ነው። አደጋ ውስጥ እኔንም ልታስገቡኝ ትችላላችሁ። እንደዛ የሚገጥማቸውን ሰዎችም አደጋ ውስጥ ልታስገቧቸው ትችላላችሁ ማለት ነው። እንደ ምሳሌም ከወሰድን ማለት ነው። ግን እየከፋ ችግር ውስጥ ደግሞ ያላሰባችሁትን መጥፎ ነገር ደግሞ ወደ ህይወታችሁ ይመጣል ማለት ነው። ሰዎች ማለት ነው አሁን አንዳንድ ሰዎች ምን አለ መሰላችሁ አንዳንድ ሰዎች ማለት ነው በፈጣሪ ወይም በሆነ ነገር ፈጣሪ ማይተዋችሁ እኛም አንተዋችሁ አንችልማ ስለማንችል ማለት ነው። እኛም እንሰራለን ፈጣሪ ያው ላይ ካላቀም ፈጣሪ ይሰራል ማለት ነው። ፈጣሪ ለሰው ልጅ ይሰጣል፣ ለኛም ልጃችን ይመልስልናል ማለት ነው። ግን ማለት ነው ውድሽ ልነግራቸው የምፈልገው ነገር ምንድነው እንደዛም አይነት ትዕግስት የለም። በተለይ እኔ ትዕግስት ያልቋል ማለት ነው። ዘንድሮ ትዕግስት ያልቋል። አይስወርድ ጋር ነው የምላችሁ ላይክ ከሰው እንኳን ብርቅ ማለት ነው በንዴት እንደዚህ ነው የምንቀጠቀጠው ባይደይ ማለት ነው። አንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ ሰው መጫወቻ አይደለም። ሰው ላይ አትጫወቱ ባይደይ ማለት ነው። ያ እንደርሱ ማለት አይስወርድ ጋር ነው የምላችሁ አረቦች ማለት ነው ላይክ ጭንቅላቴ ላይ እንደሚጫወቱ ላይክ ጭንቅላት ላይ እንደሚጫወቱ ማለት ነው። እንደዚህ በመርዝ በፈውስ ምናምን እንደዚህ ያደረጉ ምናምን ነገር እኔ ጭንቅላት ላይ የሚቀመጡትን ነገር ማለት ነው አይቶርቱ ጋር ነው የምላቸው። እንደ ስራቸው ቢሆን ኖሮ
1 ሚሊዮን እስከሚሆኑ አረቦች ማለት ነው አጨሌ ማለት ነው ጨለሌዎች አድርጌ ማለት ነው መንገድ ላይ ነበር ማወጣቸው። ጨለሌ ሆኖ ማለት ነው መንገድ ላይ ነበር ማስወጣቸው። ባይ የሶርቱ ጋር ነው የምላቸው ላይክ ቢኮሬዚ አድርጌ ማለት አሳብጃቸው ማለት ነው። ብቻቸው እያወሩ እያሉ እዛ አድርጌ ነበር። በቃ ምንም ያለ ምንም ርህራሄ ነበር ማወጣቸው ባይ ማለት ነው። እነሱ ማለት ነው ሰዎቹ ለምንድን ነው ምንም መጥፎ ነገር የማያስብ ሰው እንደዛ አይነት ነገር እንዲያስብ የሚያደርጉትን ነገር ምንድን ነው መሰላችሁ? በቃ ተናግራችሁ የማይሰማችሁ በጣም ጥጋብ፣ ትዕቢት፣ ክፋት የሞላበት በቃ ብዙ ነገር ማለት ነው ያለ ርህራሄ ምናምን ነገር በክፋት ማለት ነው በተደጋጋሚ ላይክ እናንተ እንኳን ብታዩት ምንም የማይመስላቸው ሌላ ሰው ካላወቀባቸው ይዘው ካላያባቸው ኢቭንም በያቸውም ግድ የላቸውም። አንዳንዴ በቃ ላይክ መያጃ የሌላቸው ሰዎች አለ አይደል? እንደዛ ሲሆኑባችሁ ማለት ነው ሰው ሲጠቅባችሁ ማለት ነው አይሰርቱ ጋር ነው የምላችሁ ከባድ ኃጢአት ውስጥ ነው የሚያስገባዋችሁ ባይደው ማለት ነው። እንደርሶ ማለት ነው ላይክ እኔ መጀመሪያ በተለይ በጣም ነው የምናድደው። ትንሽ ቀዘቅዛለኝ ማለት ነው። ከትንሽ ጊዜ በኋላ ቀዘቅዛለኝ እንጂ በጣም የሚያናደኝ ሰዎች ስራ ማለት ነው። እንደን ሰው በእናታችሁ ሰዎች ደግሞ ላይክ በጣም አትፈታትም ማለት ነው። እንደን ሰው ማለት ነው ወደቼል ነገራቸው የምፈልገው ነገር ምንድነው መሰላችሁ? እኔ የማደርገውን ነገር ማለት ነው ኢቭን ማለት ነው ሰው እንደዚህ አድርገ ሲያካሉኝ ማለት ነው በጣም ሰነፍ ነው የምሆነው። ምክንያቱም ሰዎቹ እንደዛ የሚሉት ምክንያቱም ለራሳቸው ስራ እንዲቻካላቸው ነው እንጂ ለኔ ያስበውልኝም አይደለም 100% ማለት ነው። እንደነገርኳችሁ ማለት ነው። አንደር ሰው ማለት ነው እኔ ያሰብኩትን ነገር ሳደርግ ማለት ነው ሶ ፐርፌክት አይሶቱ ጋር ነው የምላቸው። እኔ እንደነገርኳችሁ እጣ ፋንታዬ አውቃለሁ መንገዴ ማለት ነው። የገዛ ክፉ ነገር እንኳን ባደርግ ብፈልግ ማለት ነው ምን እንደሚሰካልኝ ምን እንደማይሰካልኝ አውቃለሁ። ብዙ ነገር ማለት ነው አይሰርቱ ጋር ነው የምላችሁ። እኔ ከዚህ በፊትም ነገር ያለኝ ነበር ሰው መግደል አልችልም። ብዙ ጊዜ ጣላለኝ ሰው ግን አይሞተብኝም። አንዳንድ ሰዎች አሉ በቃ ላይ ጥቁር የሆኑ ሰዎች አሉ ሰው ቶሎ የሚሞተባቸው ሰዎች አሉ። በእጃቸው ለሰው ቶሎ ይሞታል። አንዳንድ ሰው አንቺ ፈሪ ነሽ ሰው ትገላለች ምናምን ያለች ነበር ያጎቴ ሚስት ነበረችና እኔ በድንገት በጣም ነበር የምጣላው በቃ ላይክ እኔ ጥላቻ ደግሞ ድንገተኛ ነው እናም በቃ ላይክ ድፍረት የተሞላበት ድንገተኛ ነውና ኢቭን አሁን ድፍረት የለኝም። ከዛ ነበረ ማለት ነው ወዶቼ እንደዛ አትለኝ ነበረች ማለት ሁሌ ላይክ ከዛ በቃ ፈሪ ሆንኩኝ በቃ አይ ቲንክ አይሰሩት ጋር ነው ማለት ህመምም ተጨመረብኝ መሰለኝ። በቃ ሁሌ በቃ ሰው ምገል ነበር የሚመስለኝ ማለት ከተጣላኝ ማለት ነው። እንደሱ ማለት ነው ልክ እንደዛ አይደለም ግን ጥላቻ ጥሩ አይደለም ባለኝ ማለት ነው። ልጅ ነግራቸው አሁን በሰለጠነ ዘመን ማለት ነው እንደዚህ መጣላት ምናምን መመናጫጫት ደስ አይልም። ግን ደግሞ ሰው በሌላ ሳይድ አይገባውም ባዲ ምን እናድርግ ካልተጣላሽው ለዘላለም አለሙን በቃ ላይ ምንም ማታደርጉ ይመስላል ባዲ ማለት ነው። አይሾርቱ ጋር ነው የምላችሁ እኔ ለዛም ሳይሆን ስሜት መቆጣጠር መቻል ጥሩ ነው። አንደን ሶ ማለት ነው ውዶች የምፈልገው ነገር ምንድነው መሰላችሁ? አሁን በዚህ ታይም ማለት ነው ስለዚህ ማለት ነው እዚህ እንደነገርኳችሁ ማለት ነው እኔ ላይክ በቃ ከማንም ሰው ጋር ንክኪ የለኝም። ባዶ ንክክ ስላችሁ እዚህ የነገርኳችሁ ነገር ማለት ግልጽ አደረግሁላችሁ መሰለኝ ማለት ነው። ንክክ ስላችሁ ንክክ የሌለኝ ማለት ነው። አሁን እንትኑን ለመርዳት ብሎ እንትን ለማድረግ ብሎ ኢቭንም ማለት ነው በጣም ግድ የለሽነት ነበር እንግዲህ የሚያየውባቸው ባዶ ሆላንድ ውስጥም ማለት ነው። እዛም ምንም የምናገሩት ወንዶች አላየሁኝም። ባዲ ሄጄ የነበርኩት እዛ ስዊዘርላንድ ውስጥም ምንም የሚለው አልነበሩም። እዚህም እንደዛው ላይክ ሴት ስለሆነ ነው መሰለኝ ላይክ ትንሽ እንትን እንላቸዋለን
አንተን ሰው ማለት ነው ውዶቼ። ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ አሁን እኔ ሴት እንደዚህ ወንድ እንደዚህ አብዬ ማለት ነው ሰው ሴት መጥፎ እንድትሆንብኝ ወንድ ጥሩ እንዳይሆንልኝ የሚመኝ ሰው ሴት አይደለኝም ባይ ማለት አሁን ቀሽም የሆነ አስተሳሰብ ያላቸው አሉ ማለት ነው። አሁን የሚመትቱ የሚቆጥቱ አሉ። ለምን ካላችሁ ማለት ነው ሀበሻ ላይክ ሀበሻ ሴት ደስ ይላታለች፣ ሀበሻ ወንድ ደስ ይለዋል። ላይክ ነጭ ወንድ ሴት ደስ አትለዋትም። ባይዶይ ሀበሻ እንትን ለማስባል ለማለት ነው ባይዶይ እንደዛ የሚያደርጉትን ነገር ማለት ነው። እኔ ለራሴ ነጭ ነኝ፣ ነጭ ሴት ነኝና ማለት ነው ነጭ ሴት ይሄን ያህል ከጠላኝ ማለት ነው እንዴት ነው የሚሆነው? የስ እኔ ክርስቲያን ነኝና እምነት የለኝም ወይ? እንዴት እንደዛ ሊሆን ይችላል? ጋይሶቼ ማለት ነው አሁን በቃ እንደ እድል ሆኖ ማለት ነው በወንድ ተወዳጅ ኮከብ ካላችሁ ወንዶችን በይበልጥ መቅረብ ደስተኛ ያደርጋችኋል። ደስ ይላል ባይደኝ ማለት ነው። እየፈለጋችሁትን ነገር ማለት ነው እንደፈለጋችሁ ከወንዶች ጋር ተግባብታችሁ ብዙ ነገር ማድረግ ትችላላችሁ፣ እንደኔ ማለት ነው። አለበለዚያ ግን ማለት ነው ይሄን ያህል ሴት ልጅን በክፉኛ አይን ማየት ጥሩ አይደለም ባይደኝ እንደኔ ማለት ነው። ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ምላሳችንን ይናገራል እንጂ ልባችን እንደዛ አይደለም። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? የሆነ ነገር ወይ ተመትታችሁ ወይ የሆነ ነገር ተደርጓችሁ በጣም ጅል የሆኑ ሰዎች ናቸው ያሉት በህይወታችንና መጠንቀቅ ነው ባይዘይ ማለት ነው። አሁን ሴቶቻችን ማለት ነው ለኛ ጆሮ ይልላቸውና እኛን በጭራሽ ልትሰሙን የማይፈልጉና በጣም ለኛ በጣም እነርሱ እኛ እንኳን በጥሩ በክፉኛ ባናየውም ማለት ነው እነርሱ በክፉ አይን የሚያዩንና ላይክ በጣም የሚገልሉንና በጣም መጥፎ ነገር የሚያስቡ ከሆነ ኢቨንም የሆነ ነገር አድርጎ ባችሁ እናንተ ተናዳችሁ እንኳን መልስ ሲሰጧችሁ እነርሱ ማለት ነው ተመልሰው ደግሞ ያደረጓቸውን ነገር እንኳን ምንም ሳይመስላቸው ማለት ነው ተመልሰው ደግሞ እነርሱ እንደዛ ተናገረችን እንደዛ ሰደበችን ብሎ ደግሞ በላይ የሚሆንባቸው ከሆነ ዳስ ዋይ ደስከራዶ በጣም ከባድ ነው ይሄንን ነገር ማለት ነው። ለጊዜውም ቢሆን ከሴቶች ገለል ማለት ጥሩ ነው። ሴቶቹን ይሄን ያህል ካልተረዷችሁ ባይደው ማለት ነው አይሰርቱ ጋር ነው የምላችሁ። ጸሎት አድርጉ፣ ቸርች ሂዱ፣ የምታምኑበትን ነገር ላይ ማለት ነው ፎከስ አድርጉ እስከሚሆንላችሁ ድረስ ከወንዶች ጋር ብዙ ጥሩ ዝምድና በዛም ብትመሰርቱ ጥሩ ነው ባይደኝ ማለት ነው። እንደም ሰው ማለት ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደም ሰው ስለዚህ ላይክ መጠንቀቅ ነው ለራሳችሁ ስትሉ ማለት ነው። በኋላ ሰው እየረቀሳችሁ ከምንኖሩ መጠንቀቅ ነው። እንደን ሰው ማለት ነው በዚህ ምድር ላይ የማይደረግ ነገር የለም። መጀመሪያ የዚህ ሁሉ መፍትሄ ምንድነው? እራሳችሁን መሆንና አይሰርቱ ጋር ነው የምላችሁ። ኢቨንም እንደ አዲስ መጠመቅ ጥሩ ነው ባይደይ አንዳንዴ በጣም እንትን ካላችሁ መጠመቅ ላይክ በቃ ሃይማኖታችሁ ላይ የምታምኑት ነገር ላይ ማለት ነው በጣም ፎከስ ማድረግ። ብዙ ነገር አላውቅም ባይደውይ ማለት ነው ላይክ ለእርዳታ ያክል ነው ባይደውይ እየተናገርኩኝ ያለው ትዝየንን ነገር ማለት ሌላ ነገር እንዳታስቡት። መጠመቅ ምናምን ሲላችሁ ያው ተጠምቀናል፣ ተወልደናል፣ ጥሩ ነገር ነው። ምክንያቱም በስደት ሀገር ስንት ቦታ ከርተት ብለን ስንት ነገር ውስጥ ስንት ሃይማኖት ውስጥ ስንት ነገር ውስጥ ስለገባን ነው ባይደውይ ማለት ነው እንደዛ ምለው እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እንደዛ ከሆነ ተረጋግታችሁ አስቡበትና ለራሳችሁ ከርፉል አድርጉ ማለት ነው። ከዛ በዘለለ ግን ማለት ነው እኔ እንደዛ ነው እንጂ የማደርገው ማለት ነው ይሄን ያህል እንትን የማደርገው ነገር የለኝም ባዲ ማለት ነው። ኢቭንም እኔ ብዙ ጊዜ በተለይ በአሁን ሰዓት ማለት ነው አይ ዶንት ኖ እነርሱ በምን አይኔም እንደሚያዩኝ አላውቅም፣ ምን እንደሆነ አላውቅም። እኔ ሴት ልጅ በጣም ነው የምረዳው። እንደን ሰው እኔ ሴት ልጅ ሲቀርብ ደግሞ ላይክ ደስተኛ ያደርገኛል። ሴት ልጅ ችግሬን ስነግራትና ለሴት መንገር ያለብኝን ነገር ማለት ነው ሴት ስናገር ደስተኛ ያደርገኛል ማለት ነው። ግን ወንዶችን ስለለመድኩኝ ደግሞ ወንዶችንም በይበልጥ እወዳለሁ ማለት ነው። እኔ በህይወቴ ወንዶች በጣም ለምጃለሁ። ወንዶች ላችሁ ግን የምስበኝ ለምንድን ነው የምሰባችሁ? ክርስቲያን ከሆናችሁ ክርስቲያን ይሰባችኋል፣ ሙስሊም ከሆናችሁ ሙስሊም ይሰባችኋል። እንደ የራሳችሁ ነው የምስባችሁ
ስለዚህ ከራሳችሁ አስበልጡን አይባልም። እንደራሳችሁ ግን ዘረኛ አትሆኑብን፣ አትገፉን ማለት ትችላላችሁ። ከራሳችሁ አስበልጣችሁ እኛን ውደዱን፣ እኛን ቀፉን፣ እኛን ዘሉን አይባልም። ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አንደር ሰው ማለት ነው። ከዛ ቀጥሎ ደግሞ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ያው እንደዛ ነው። ላይክ እኔ ወንዶችን በጣም እወዳለሁ፣ እግባባለሁ። ግን እኔ የምወደውን ነገር ማለት ነው ወዶቼ ልነግራችሁ የፍቅር ዝምድናም ስመሰርት ቀስ ብዬ ረጋ ብዬ ያለ ንክክ ቀስ ብሎ የተመሰረተ ዝምድና ነው ቢሃፕ የሚያደርገኝ። የመጀመሪያውንም ኢቭንም ብዙ ደስተኛ አያደርገኝም ነበረ፣ ምክንያቱም ፍጥነቱ አይመቸኝም ነበረ። እንደን ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? በሌላ ሳይድ ግን ማለት ነው ጀስት እንደ ጓደኛ ጥሩ ጓደኛ መሆን ደስተኛ የሚያደርጋቸው ከሆነ ጥሩ ጓደኛ ጀስት ጓደኛ ማለት ነው፣ ያለ ፍቅር ያለ ምንም ነገር ማለት ነው። ጀስት ጓደኛ መሆን ማለት ነው። የእድሜ እኩያቸው ሊሆን ይችላል፣ ትልቅም ሊሆን ይችላል፣ ትንሽም ሊሆን ይችላል። መወያየትና መተዋወቅ ላይ ብዙ ነገር አለ። አሁን ከዛ ሰው የምትጠብቁትን ነገር ወይም ደግሞ ከዛ ሰው አድጋችሁ የምታስቡትን ነገር ኢቨንም ማይንዳችሁ ኮምፕሊትሊ ሊቀየር ይችላል ማለት ነው። እናንተ መጥፎ ነገር እንኳን ብታስቡ ማለት ነው ያንን ሰው ልክ ቀርባችሁ ስታውቁትና ስትወያዩ ወይም ደግሞ ነገሮቹ ስትግባቡ ማለት ነው ማይንዳችሁ ኮምፕሊትሊ ሊቀየር ይችላል። እናንተ የምታስቡትን ነገር ወደ ሌላ ልታስቡት ትችላላችሁ። ወይ ሊስተካከል ይችላል፣ ወይ ልትረዱት ትችላላችሁ፣ ወይ ደግሞ በቃ ማይስተካከላችሁ ለቃችሁ ከሱ እንድትርቁ ይሆናል ማለት ነው። ወይም ደግሞ ያለውን ነገር ገብቷችሁ በቃ ግራ ሳትጋቡ ጉዟችን መቀጠል ትችላላችሁ ማለት ነው። ስለዚህ መግባባት መተዋወቅ ላይ ያለው ነገር በጣም ጥሩ ነገር ነው። ማለት ቪዲዮች ልነግራችሁ የምፈልገው ነገር በተለይ ቋሚ ከሆነ ማለት ነው። እንደን ሰው ማለት ነው ወዶችዬ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ወዶችዬ እኔ እዚህ ስነግራችሁ እዚህ ምንም አይነት ንክኪ የለኝም ስላችሁ ወይ ጥላቻ ወይ የሆነ ነገር ወይ ፍቅር ጀምራችሁ መጣላት ወይም እንትን መኮራረፍ ነገር ወይ እኔ ምንም ያየሁት ነገር የለም የማይገባኝ ከሆነ በስተቀር ምንም ያየሁት ነገር የለም ባዲኝ ማለት ነው። ያ ሰው ማለት ነው የሆነ ነገር ማለት ነው ሁሉንም ነገር ትክክለኛ ነገር የምናገረው እዚህ ስለሆነ በሌላ በኩል እኔን እንዳትሰልሉኝ ባይዘኝ ማለት ነው። ስለዚህ እኔ ዝናገራለሁኝ ሁሌም እንጆክ ወዳለሁኝ እረሳለሁኝ። ምክንያቱም ሰዎቹ ሰምቶ ያምኑኛል የሚለውን ሀሳብ ወይም ደግሞ ይከተሉኛል ወይ ይሰልሉኛል ወይ ይደልሉኛል ምናምን የሚለውን ነገር ሀሳብ ጭንቅላቴ ውስጥ ስለማይመጣልኝ ምክንያቱም እኔ ድሮ ፍሪዶም ስለለመድኩኝ እንደዛ ያለው ሁሉ እየመሰለኝ ማለት ነው ብዙ ነገር ተሳሳታለሁኝ ማለት ነው። አንደርሶ ደስዋይ ቀልድ ነው ሳልልም ይረሳልኝ ማለት ነው። አንዳንዴ ቀልድ ነው ብለን የምንናገረውን ነገር ለቀልድ የምንናገረውን ነገር ቀልድ ነው ብለን እንረሳዋለን ማለት ነው። ሳንል ቀልድ ነው ሳንል እንረሳዋለን ማለት ነው። አንደርሶ ማለት ወዶች ያልነገራቸው የምፈልገው ነገር ምንድነው መሰላችሁ? አሁን እንደዚህ ሀገር ነኝ ብሎኛል ምናምን ያላችሁ ደግሞ ላይክ አሁን ነጮችም የሆነ ሌሎች ሰዎችንም ብዙ ማመን የለባቸው። ላይክ ነጮችም ቢሆኑ ላይክ ከበፊቱ ከሰው ጋር ተስማምተው ሊሆን ይችላል እንደዛ የሚናገሩት ለማስታረቅ ብለው ሊሆን ይችላል ለብዙ ነገር ሊሆን ይችላል፣ ለጥሩም ለበጉም ለክፉም ለበጉም ሊሆን ይችላል። ስለዚህ ሰዎቹ ማለት ነው የራሳቸው ምክንያት አለባቸው። እናንተ በምትፈልጉት ወይም ደግሞ እናንተ ባሰባችሁት መንገድ ግዴታ ይሄዳል ማለት አይደለም። የራሳቸው ህይወት አላቸው፣ የራሳቸው ሀሳብ አላቸው፣ አመለካከትም አላቸው። ስለዚህ ግዴታ አይደለም እኛ እንደምንፈልገው እንዲሆኑልን ባይደኝ ማለት ነው። ስለዚህ ሁሌም አልጋ ባልጋ ወይም ደግሞ ሁሌም እንደምንፈልገው ምቹ የሆነ ነገር አናገኝም ባይደኝ ማለት ነው። በቃ ኤቭሪ ታይም ኮምፕሊኬትድ የሆነ ነገር ነው የሚገጥመን ባይደኝ ማለት ነው።
እና እሱን ነገር ደግሞ እኛንም ምን አይነት ሰዎች ነን እኛ ጠንካሮች ከሆነ ማለት ነው ልክ እንደኛ ነው ነገሮቹን የሚገጥመን ማለት ነው። ስለዚህ እኛ ደግሞ ኃላፊነት ወስደን ልንገጥመው ይገባል ማለት ነው። ልክ እኔንም እንደዛ ስለማስብ ነው ባይዘ ሁሌንም ኔጌቲቭ በኔጌቲቭ መንገድ ሳላየው ማለት ነው ነገሮችን ማለት ነው ፖዚቲቪቲ እማየው ባይዘ ማለት ነው። ሁሌም ራስ ስሜትን ብቻ አይደለም በስሜት አይደለም ብቻ አይደለም መሄድ ያለብኝ ሰዎችን መርዳት አለብኝ የሚለውን ነገር ስለሚመጣልኝ ነው ባይዘ ማለት ነው። እንደን እኔ በተሰው እንድጣዱ አይደለም ብዙ ጊዜ የምፈልገው እኔ ግን እንድረዳ በትክክለኛ መንገድ ሰው እንዲያግዘኝ እንድረዳኝ ነው የምፈልገው ባይዘው ማለት ነው። የኔ ነገር ልንገራቸው ማለት ነው። አንደን ሰው ማለት ወደች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እኔም የእውነት ከሆነ ምን ብዬ ጀምራለሁኝ ማለት ነው። እውነተኛ ሪሌሽን ስትጀምር የእውነት ወይ አስምለዋለሁኝ በጣም ታፈቅረኛለህ ወይ ምናምን ነገር በጣም ብዙ ከተነጋገረን በኋላ ነው ባይተው ወይ እምገባበት እንደ ቀልድ ከጀመርኩኝ እንደ ቀልድ ነው የምተወው ማለት እየሳኩኝ አይ ምናምን ይሁን ባይ ምናምን እያልኩኝ ራሴ ላይ ተጫወትኩኝ ምናምን ብዬ ማለት ነው። ኢቭን መጀመሪያ ኤክሲን ማለት ነው መጀመሪያ እንደዛ ብለን ነበርና ከዛ አረ ችግር የለውም ላይክ ካልወደድከኝ ልትርቀኝ ትችላለህ ምናምን ስለው አይ እኔ እወድሻለሁ ምናምን ስለኝ ማለት ነው። ከዛ የሆነ ታይም ላይ ላይክ እኛ መሀል ልጅ ቢመጣስ ምናምን አልኩትና ከዛ አይ እኔ እንኳን ችግር የለብኝም ግን አንቺ ሴት ነሽ ልጅ በዚህ እድሜ ምናምን አለኝ ማለት ነው ድሮ። ከዛ እንደዛ ሲለኝ ጊዜ ማለት ነው ላይክ እኔም እንዲሁም 2 ልጅ ይሆንልኛል አለኝ። ከዛ ማለት ነው እንደ ምሳሌ ነው ባይዶ ይስን ነገር ማመጣላችሁ ለምሳሌ በጣም ደስ ነው የሚለኝ ምክንያቱም እሱ ልጅኑን ስለሚቀልልኝ የነበረውንም ላይፍ ማለት ነው እንደርሶ ማለት ነው ውዶችዬ። ከዛ ማለት ነው ምንድነው የተባለኝ ማለት ነው እኮ ላይክ ምን ችግር አለው እኔ ነው ሁሉንም ነገር እኔ ነው ኃላፊነት መወስደበትና እኔ ነው ልጅንም እኔ ራሴ ነው ማሳደገው ምናምን ሲለው ኦኬ ግን ደግሞ ከዛ ላይክ የሆነ ነገር አለኝ አላውቅም እኔ እኮ አልከስህም አልኩት ባይደው የባለፈው በፊቱ ከሳው ነበረችና ታዲያ ሰኔ እንዴት ልከስ ይችላል ማለት በፍላጎት ይቀጣል አርግጬ ማለት ነው እንዴት ልከስ ይችላል ምናምን ሲለው ማለት ነው ካልከስሽኝ ነው ሙኝንሽ አለኝ ማለት ከባድ ነው ልጆቻችን ማሳደግ አለኝ ባይደኝ ማለት ነው። አንደን ሰው ማለት ነው እንደዛ ብለን ማለት ነው ላይክ ሰው ለሰው ደግሞ ረጋ ብሎ በዛ አይነት መልስ የሚሰጥ ሰው ላይክ በጣም ጥሩ ነው ወደው ላይክ ምንም ነገሩ አይደለም። አንዳንድ ሰው ማለት ነው ያለ ምንም በንግግሩ ብቻ የሚበቃን ሰው አለ ማለት ነው። በቃ ላይክ በንግግሩ ብቻ የሚማርከን ሰው አለ በቃ ላይክ ንግግሩም ላይክ ምናምን ነገር ማለት ነው። አንዳንድ ሰዎች ደግሞ ላይክ በቃ ልክ ልንቀርባቸው ስንልና ሁሉንም ነገር ይመቻቹልናልና ልንቀርባቸው ስንል ማለት ንግግራቸውና ተግባራቸው በጣም ያስብላል ባይደይ በቃ ቦሚት በቃ እስክትል ያስጠልሃል ማለት ነው። እንደን በቃ ጅሎች ዓለም ጅሎች ይሆኑበካል ማለት ነው። እንደን እኔ ፈጣሪ ሆይ እያልኩኝ ነበረ ማለት ነው። ፈጣሪ ሆይ ሞኝ ባል አትስጠኝ፣ ሞኝ ፍቅረኛ አትስጠኝ። እኔ ሞኝ አልወድም ፈጣሪ ዓለም ሞኝ ባል አትስጠኝ እያልኩኝ ነበረ ማለት ነው። በህይወት ዘመን የምጸልየው ባይደይ ማለት ነው። ሴትዮ ብሎንሽ ነው ሶት እየለቃቀመች ዛሬ ምን ወጣ ሰብስክራይብ ወደ ዘንድ ትመጣ ነው አስባ ነበረች። እንደሱ ማለት ወዶችን ነግራችሁ የምፈልገው ነገር ምንድነው እንደነገርኳችሁ ማለት ይሄን ነገር በደጋሚ ነገር ያለኝ ማለት እኔ ጀል ሰው መታገል አልችልም ማለት ነው። ላይክ አንዳንድ ሰዎች በቃ ሙሉ በሙሉ አይደለንም ግን ሲበዛ ጅል በቃ ላይ ልትቀበሉት የማትችሉትን ነገር ማለት ነው። ከእናንተ ተቀራኒ በቃ ላይ የማይቀራረባችሁትን ሰው መቀበል ከባድ ነው ማለት ነው። እንትን ሰው ማለት ነው አሁን ዝም ብላችሁ ብልጠመጭ እየተጫወታችሁ መስሏችሁ ላይክ የምትጃጃሉት ነገር በቃ ቆፎ የምትሆኑትን ነገር ማለት ነው
ይደብራል ማለት ነው። ስለዚህ ላይ አንዳንድ ጊዜ ማለት ነው ለባም ለባም መጫወት ብቻ ሳይሆን በቃ በትክክል በሪል ማለት ነው ለባም ሲሆን ሰው ልብ ያለው ሰው በቃ ላይክ ቢ ሃፒ በቃ አደክምም። ሰው ይረዳል፣ ሰው ያከብራል። በቃ ላይክ ዝቅ ማለት አይፈራም። ዝቅ ማለት ብርቁ አይደለም። ላይክ በቃ ላይክ ለሰው ክብር አለው ማለት ነው። ለኔ ብቻ ሳይሆን በቃ ሁሉም ሰው የሚያከብር ሰው ላይክ በቃ እኔ ደስተኛ ያደርገኛል ማለት ነው። ላይክ እና ከሰው በላይ ደግሞ ክብር መከበር ያለበት ምንም ነገር የለም ማለት ነው። እውነት እንነገር ከተባለ ማለት ነው የሰው ልጅ በጣም መናቅ ምናምን ነገር ጥሩ አይደለም ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንደርሶ ማለት ነው ወዶቼ ልነግራቸው የምፈልገው ምንድነው መሰላችሁ? ያለቀው ነገር አልቋል ባይደው ማለት ነው። ምክንያቱም በተቀራኒም ብዙ የሚያስጨንቀኝ ነገር ስለነበረ ማለት ነው ያለፈው ህይወቴ አልፏል። ግን እኔ ማለት ነው አልጸጸትበትም ልላችሁ የፈለኩት ማለት ነው። እኔ ለጀመርኩት ህይወት ለፍቅር ወይም እኔ ምንም ሳላውቅ ገና የጀመርኩትን ህይወት ሊሆን ይችላል ማለት ነው። እኔ ሁሌ የምለው ምንድነው በእውነተኛ ላይ የተመሰረተኝ ነገር ችግር የለው በቃ ልክ ምንም ነገር አይጸጽተኝም በደይ ማለት ነው። እኔ ፈጣሪ ሆይ ምናምን ነገር የምልበትን ነገር የለም። እኔ ግን የሚጸጽተኝ ነገር ማለት ነው ኋላ የሚከተለኝን ነገር ማለት ነው። እኔ ባደረግኩት ጥሩ ነገር ማለት ነው መጥፎ ነገር ሲገጥመኝና ማለት ነው ላይክ በሞትና በህይወት ሲፈታተን ይከብደኛል ራሱ ያስጠላኝ ማለት ነው። ላይክ ሰዎች ማለት ነው ስንት ጊዜ ሰጥቷቸው ስንት ነገር ሰጥቷቸው እድሜያቸው ጊዜያቸው ጠባቸው ችሎ ማለት ነው ስንት ነገር መስዋዕት እያደረጉላቸው ማለት ነው መያዝ ያልቻለችትን ሰው ልትረዱት ያልቻላችሁትን ሰው ማለት ነው መልሳችሁ መፈለግ ከባድ ነው ማለት ነው። ስለዚህ ወድጄ እኔ ይሄን ያለን ነገርም የተጋነነ ነገር ስላልነበረ አይደለም ይሄን ያህል የተለያየ ነው ማለት ነው። ግን እኔ የነበረኝን ነገር ማለት ነው ወንድም ነን እህት ነን ወገን ነን ረዳት ነን የሚለው ብሎ መሀል ሰው ሲገባን ብቻ ነው በቃ እኔ መጨረሻ የተናደድኩት ማለት ነው። እሱ ላይ ያናደደኝ ማለት ነው። እንትን ሰው ማለት ነው ወድሽ ያልነግራቸው ፈልገው ነገር ምንድነው ላይክ መወያየት ደግሞ በጣም ያስደስተኛል። በቃ እንደዚህ ብለን ስንወያይ ስናወራ እና ላይክ ደስተኛ ያደርገኛል ነው ወይ ለምን እንደሆነ ማለት ነው። እንደም ሰው ማለት ነው ሰው እንደናቀኝ ወይም ደግሞ የሆነ ነገር እያደረገኝ እንደሆነ ላይክ በጣም እኔ ልጎተጉተው ፈልጋለሁ ማለት ነው። ላይክ ምን አስቦ ነው ለምንድን ነው እንደዛ የሚሆነው ምናምን የሚለው ነገር ማለት ነው ጭንቅላቴ ላይ ይመጣኛልና ለምንድን ነው ግን እሱ ነገር በጣም ማወቅ ፈልጋለሁ ይላል ማለት ነው። ስለዚህ ማለት ነው ልጅ እሱ ነገርም እንደተኛ አድርገኝ ማን በጣም በጣም ነው የሚያናድደኝ ማለት ነው። አንደን ሰው ማለት ነው ኢቭን ማለት ነው እናንተ የምትመኙት ነገር አለ በህይወታችሁ ማለት ነው እንደዚህ ቢያደርግልኝ እንደዚህ ቢሆንልኝ ምናምን ብላችሁ ትመኛላችሁ። ግን የምትመኙትን ነገር እና የምትፈልጉትን ነገር ሌላ ይሆንባችኋል እና የምትፈልጉትን ነገር ትከተሉና ከዛ አምናችሁ ትቀበላላችሁ ማለት ነው። ግን መሀል አምናችሁ ተቀብላችሁ እየተጓዛችሁ ማለት ነው ብዙ ነገር ከዛ በስተጨማሪ የሚጎድላችሁ ከሆነ ከባድ ነው፣ በጣም ከባድ ነው ማለት ነው ጋይሶቼ። ስለዚህ ማለት ነው ላችሁ የፈለኩት እኔ እንትን ምንድነው የሚባለው መሰላችሁ እዚህ ከባድ ስለሆነ ማለት ነው በቃ ትለዩታላችሁ። ከዛ ሰዎቹ ግን ሊከተሏችሁ አይገባም። ልክ እናንተ ማትከተሉትም አይደለም አምናችሁ ፈቀዳችሁ አስገብታችኋል ቤታችሁ ወይም ሁሉ ነገራችሁ ላይ። ከዛ በኋላ ግን ማለት ነው ለስዳን ባለው ያለ ጊዜ ማለት ነው በትክክለኛ ልትይዙት ይገባል ማለት ነው። ሰው ምንም ቢላችሁም ማለት ነው ምንም ነገር ማለት ነው የሚሏቸውን ነገር አይደለም ማየት ያለባችሁ ድርጊት ላይ ነው ማየት ያለባችሁ። ስለዚህ ምንድነው ልላችሁ የፈለኩት ማለት ነው ውዶችዬ፣ ምንድነው ልላችሁ የፈለኩት ማለት ነው። ስለዚህ እናንተ ያኔ ልትይዙት ካልቻላችሁ ማለት ነው
ብዙ መስዋዕት ተከፍሎላችሁ ማለት ነው። የእናንተ ድክመት ነው። እሱ ሰው ያደረገውን ነገር የለም። ስለዚህ እናንተም ልትፋቱት ይገባል፣ በክብር በሰላም በፍቅር ማለት ነው። አንዳንድ ሰው ማለት ነው እኔ መጀመሪያ ጥሩ ያልሆነልኝን ነገር ማለት ነው በኋላም እንደዛ ይሆንልኛል ብዬ ማሰብ ከባድ ነው ማለት ነው። ላይክ ሰዎቹ ተጋግዘን የነበረውን ነገር ጥሩ ቦታ ላይ ማምጣት ቀላል ነው፣ ግን ካልተጋገዘን ከባድ ነው። አንዳንድ ሰው ማለት ነው ሁሌም እኔ ሰው እያሳደግኩኝ ሁሌም ሰው እየረዳሁኝ ሳይረዳኝ ሁሌም እኔ ብቻዬን እንትን እያደረኩኝ መኖር አልፈለግም። የሚያግዘኝን፣ የሚያፈቅረኝን፣ የሚያከብረኝን፣ የሚሳሳልኝን ሰው ነው የምፈልገው በህይወት ዘመኔ ማለት ነው። እኔ የልጆቹ እናት እንደሆን ከሆነ የሚያከብረኝን ማለት ነው። እኔ ከኔ የምፈልገውን ነገር የሚያገኝ ከሆነ ማለት ነው እኔን ግን ደስተኛ ሊያደርገኝ ይገባል። ለኔ ክብር ሊሰጠኝ ይገባል። ለኔ ፍቅር ሊሰጠኝ ይገባል ማለት ነው። እኔ ማለት ነው እኔና እሱ እኔ የምመጥነው ከሆነ ወይም ደግሞ እሱ የሚመጥነኝ ከሆነ እንደሱ ተከባብረን ነው መጓዝ ያለብን። አምኖ ሊቀበለኝ ይገባል እንጂ ግዴታ የሚባል ነገር ደግሞ እኔ ህይወት ውስጥ በጭራሽ እኔ አልፈልገውም። እሱ አምኖ ሊቀበለኝ ይገባል፣ እኔ ማምኜው ሊቀበለው ይገባል። ከዛ እኔ አምኜ ከተቀበልኩት በኋላ ትርፍ ወሬ ጥሩ አይደለም። እሱ ደግሞ አምኖ ከተቀበለኝ በኋላ ማለት ትርፍ ወሬ ለስዳን በቃ አንተ ከሷ ማለት ነው በ10 እጥፍ የምትበልጥ ልትሆን ትችላለህ። ግን ደግሞ አምነ ከተቀበልካት በኋላ ከራስ እኩል ነው የምታያት የሚገባው። ያ አምነ ተቀብለሃታል ማለት ነው። አንቺንም እንደዛው ማለት ነው። የሚያደርግሽ ነገር ከሌለ ማለት ነው የሚያደርግብሽን ነገር ክፉ ነገር ከሌለ አንቺም እንደዛ አድርገሽ ነው ልትቀበይ የሚገባው ባይደው ማለት ነው። ሰው የተለያየ ሰው መሆን አይደለም ባይደው ማለት ነው። ግዴታ አንድ ሰው መሆን አለባችሁ፣ መመሳሰል አለባችሁ የሚል ነገር የለም ባይደው ማለት ነው። ግን የራሳችሁ እናንተ የተለያየ አሁን ማለት ስትፋቀሩ ማለት ነው ወይ በእውነት ፍቅር እናንተ መሀል ካለ የተለያየ ሰው ልትሆን አትችሉም ማለት ነው። ምን ይባላል ማለት ነው? ባልና ሚስት ከአንድ ወንዝ ይቀዳሉ ይባላል ማለት ነው። ላይክ የሚያመሳስላችሁ ነገር ሳይኖር ዝም ብላችሁ ልትዋደዱ አትችሉም ማለት ነው። ስለዚህ ማለት ነው እኔ የማምንበት እሱ ነገር ላይ ሰዎቹ የሚያምኑበት ደግሞ ሌላ ነገር ነውና እኔ ሌላ ሰው ነኝ፣ እናንተ የምታስቡኝ ሌላ ሰው ነኝ፣ እንደ ሌላ ሰው ነውና እኔ ደግሞ እንደዛ አድርጋችሁ የምታስቡኝን ነገር ማለት ነው አምኜ ልቀበለው አልችልምና አልፈልገውም፣ ያን ህይወት አልፈልገውም ካልኩኝ ደግሞ መብቴ ነው ወይ ማለት ነው። ልላችሁ የምፈልገው ነገር ማለት ነው እኔ ለራሴ ማለት ነው ብዙ ማድረግ የነበረብኝን ነገር ነበረኝ፣ እስካሁንም አላደረኩኝም ማለት ነው። እንደን ሰው ማለት ነው እኔ በህይወት ዘመኔ ማስፈራራት፣ ማስጠንቀቂያ፣ ማስጨነቅ ምናምን ነገር አይመቸኝም። ደስት እኔ ብዙ ጊዜ ስታይ ወይም ደግሞ ካለፈ ህይወቴ ወይም ደግሞ አሁን ካለኝ ነገሮቼ ማለት ነው ስታይ ብዙ ጊዜ ማስፈራራት የሚባል ነገር የለኝም ማለት ነው። እኔ ማስፈራሪያ፣ ማስጠንቀቂያ ምናምን ነገር ብዙ ጊዜ አልተጠቀምበትም። ወዶቼ ልነግራቸው የምፈልገው ነገር ማለት ነው ያው የሆነ ነገር እጅ ከፈንጅ ካላዝኩት በጣም አስፈላጊ ካልሆነ በስተቀር ማለት ነው ዝም ብዬ ሰው ሳትፈራራ አልኖርም ማለት ነው። እንደነ ሰው ማለት ነው አሁን እንትን አላደረገም ግዴታ ማድረግ አለበት ለምን በሚለው በማገባኝ ነገር ውስጥ ገብቼ እንደዛ አይነት ነገር አላደርግም ማለት ነው። እንደነ ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ሰዎቹ ማለት ነው አሁን ብዙ ጊዜ ማለት ነው እንደዛ ማድረግ አናምንም ካሉ ማለት ነው አለማመን የእናንተ ፋንታ ነው። ስለዚህ እኔ እናንተ እንድታምኑ ግዴታ እኔ መጨማለቅ የለብኝም ወይም ደግሞ መለማመጥ የለብኝም ወይም ደግሞ ግዴታ ራሴን መጣል የለብኝም፣ ራሴን ችግር ውስጥ ማስገባት የለብኝም። ሰው I don't care እናንተ if you believe in God you can believe, if you don't believe in God ልታምኑ አትችልም ማለት ነው። አንዳት ሃይማኖት ያላት ሴት ማለት ነው ሃይማኖት ከሌለ ልታምናት አትችልም። like at the same
አንተ ሃይማኖት ያለህ ሰው ከሆንክ ማለት ነው፣ ሃይማኖት ያለውን ሰው እንዴት ላታምን ትችላለህ? ያ ምክንያቱም የመጣህበትን መንገድም ትክክል አይደለም ማለት ነው። በትክክለኛ መንገድ ካልመጣ አንተ ላታምን የምትችለው ለዛ ብቻ ነው። ያስ ስለዚህ ማለት ነው ወዶች የአሁኑን ነገር ማለት ነው የሚመስል ነበር ማለት ነው። አሁን በጣም እንቅልፍ ይመታል ማለት ነው። እንደን ሰው ነገ ደግሞ ቀጠሮ አለብኝና ለዚህ ቀጠሮ ደግሞ ስንት ጊዜ እንደመጡኝ ያላሉ አቋን ይተጋይስ ኦ ማይ ጋድ ለዚህ ከዚህ ቀጠሮ እንዳልቀር ማለት ነው። በጣም በድጋሚ በዙ ጊዜ ነው የነገረኝ ነው ማለት ነው። እንዲህ በጣም በቅርብ ቦታ ላይ ነውና ላይክ ለማለም ቀላል ነው። እንትን ሰው ማለት ወደ ቼል ነገራቸው ፈልገው ነገር ነው መሰላችሁ። ገንዘብ ብሎ ክብር ብድል ላይ ብሎ ነበረ ማለት ነው። እናም የሆነ አረብ ነበርና እመጣለሁ አልያዝም አለበትም እያለ ነው ወዲህ ላይክ ቦክስ ፈልጓል መሰለኝ። እኔ ደግሞ ቦክስ ይሰጠዋለሁ ብዬ ማለት ነው። አሁንማ ግራደር ይዤ ነው የሚሄደው። ግራደር እቺ ሀገር የምታፈርስ መኪና አለች አይደል? እሷን ይዤው ነው የሚሄደው እንጂ አልችልበትም። እንደን ተያዝ ቁጭ በልና ያለህበትን ቁጭ በለ ታገስ ምናምን አልነው ማለት ነው። እንደዛ ይሻላል ማለት ነው። መጨረሻችን አያምርም እናንተ ምናምን ቢለን ከዛ መጠን ማለት ነው። ሰው ማለት ወዶች ነገራችን ፈልገው ነገር ምንድነው መሰላችሁ? ክፉ ነገር እያሰባችሁ ሰው ጋር ትሄዱ። እኔ እንደዛ ነው ያለው። ክፉ ነገር የሚያስብ ሰው ምናምን ነገር አምልጭኝም ያለውን ነገር ይመስል ነበር ማለት ነው። አንተ ሰው ማለት ወዶች አፈቀርኩኝ ሞትኩለት ምናምን ነገር እያልኩኝ ማለት ነው። ወንዶችን ማሳደድ አልፈልግም። በጭራሽ ወንዶችን ማሳደድ አልፈልግም። እኔ እስካሁን ማለት ነው ልቤ ውስጥ ገብተው ወጥተዋል ማለት ነው። ሰዎቹ ልቤ ውስጥ ገብተዋል፣ ከልቤ ወጥተዋል ማለት ነው። ላይክ እንደምወዳቸው እያወቁ እንኳን ምንም ያልመሰላቸው ብዙ ወንዶች አሉ ማለት ነው። እንደን ሰው እዚህ ማለት ነው ላይክ ፈረንጆቹም ሆኖ ማለት ነው አንተ ሰው ማለት ነው እኔ ምንም አይመስለኝም ማለት ነው። አሁን ልቤ ውስጥ ገብተዋል እና ግዴታ እሱን ላሳድደው ይገባኛል ምናምን የሚለውን ነገር ማለት ነው በጭራሽ ማለት ነው የለብኝም ማለት ነው። አንደን ሰው ማለት ነው ወዶች ልነግራችሁ ፈልገው ነገር እናም አሁን የሆነ ሰው ወድጄው ማለት ነው እወድሃለሁ ካላልኩት ፍቅረኛውንም ካልሆንኩት እሱ ከየትኛውም ሴት ጋር ቢሄድ ማለት ነው እኔ በልቤ ቢወደውና ከየትኛውም ሴት ጋር ቢሄድ ዋያም ምን አገባኝ? ያ ምን አገባኝና ጉዳይ አይደለም። ከፈለገ ሴት ጋር ይሄድ ማለት ነው። እኔ ፍቅረኛዬ ከሆነ በኋላ ማለት ነው የኔ ባል ከሆነ በኋላ ከሌላ ሴት ጋር ቤት ደስ አይለኝም፣ ደስተኛ አያደርገኝም። ምክንያቱም እንደዛ አይነት ነገር እኔንም ማድረግ አልፈልግም፣ እሱንም እንዲያደርግ አልፈልግም ማለት ነው። ከዛ በተቀራኒ ግን ማለት ነው ግዴታ በቃ ያልሆንኩትን ሆኜ ግዴታ ባሌን ላደርገው እንደዛ አይሆንም። ባዲይ ማለት ነው ራሴን ሆኜ ነው የምቀርበውና ሰው ደግሞ እንደዛ ሆኖ እየቀረበኛል ነው የሚመስለኝ። እነሱ የሰዎችን ነገር ማለት ነው በጣም ስለሚሽከረከሩም ስለዛ ነገር ብዙም ግድ አይሰጠኝም ማለት ነው። አንተ ሰው ማለት ወደ ቸል ነገራቸው እንኳን ግርግር ምንድነው መሰላችሁ እዚህ እንደተናገርኩት ማለት ነው ያው አንተ ሰው ማለት ነው ከዛ እንደዛ ነው በቃ ምንም አይመስለኝም። ከልቤ እንደገባህ ውልቅ ትላለህ ብዬ ነው የምጠብቀው። ምንም አይመስለኝም። ሌላ ስራዬ ላይ ሌላ ነገር ላይ ፎከስ እያደረኩኝ ማለት ነው። ያው ብዙ ስራ ሚልህ እበላለሁ፣ እጠጣለሁ፣ እተኛለሁ፣ ምን እሰራለሁ ብላችሁ ነው ማለት ብሰራማ ያምርብኝ ነበረ። ስራ ታጣ እየፈለኩኝ መረብ ለበዚህ ማለት ነው። ሌላ ብዙ ማድረግ የምፈልጋቸውን ነገር ማለት ነው ሌላ ንግግር ላይ ነው ጊዜን የማባክረው። በቃ እናንተ ጋር ነኝ፣ ከዛም ሄጀልኝ፣ ከዛም ሄጀልኝ ምንም ነገር ለውጥ የማላገኝበት ነገር ላይ ማለት ነው። እንደዛ ስል ነው ጊዜን የማባክረው። ፈጣሪ ሆይ ምን ላይ ተረገመ እንደሆነ አላውቅም። ጂሰስ ክራይስት ማለት ነው። አንተ ሰው ማለት ነው ድችል ነገራችን ፈልገው ነገር ምንድነው መሰላችሁ? ከዛ እዚህ ደግሞ ምንም አይነት የፍቅር ግንኙነት ውስጥ አይደለም ማለት ነው። አንተ ሰው በቃ ሰው አንድ ያስጠልቶኝ ከራኩት ደግሞ አስጠልቶኝ ማለት ነው ወንዶች ያንደን ሰው ማለት ነው። ፍቅር ሲጀምር ደግሞ ላይክ እኔ እዛም ብዬ አልጀመረም ማለት ነው። የእውነት በጣም የእውነት ከሆነ
ወይ ከመሰለኝ ማለት ነው ወይ የእውነት አንተ ፍቅረኛ ትሆናለህ ወይ ብዙ ነገር ነው የምናገር ማለት ነው። አንተን ሰው እኔ ፍቅረኛዬ ማለት ነው ዴይሊ የማይናገረኝ ከሆነ ዴይሊ ደግሞ እዚህ አንድ ቦታ ላይ ሆነን ማለት ነው ዴይሊ የማንነጋገር ኢቭን ሰላም የማንባባል ከሆነ ለስዳን ላይፍ ኢዝ ዳን ፍቅር የሚባል ነገር የለም። ፍቅር የሚባል ነገር የለም። አይሶርት ጋር ነው የምላቸው በቅዠት እንኳን ማለት ነው። ኦ ጂሰስ ጋይስ ማለት ነው። እኔ አልችለውም ባደው ማለት ነው። በየቀኑ ላገኘው ይገባል ማለት ነው። በየቀኑ ወጀ ማለት ነው። በየቀኑ ማለት ነው። ቤት ወጀ ማለት ነው። ግዴታ ልቆጣጠር ይገባኛል ማለት ግዴታ በቃ ግዴታ ስለምን ነው ይገባኛል ግዴታ ማለት ነው። ግዴታ በቃ ግዴታ ነው ማለት ነው። ከሱ ጋር መተኛት አለብኝ ማለት አይደለም ግዴታ ማለት ነው። ስለዚህ ማለት ነው እንደዛ አይነት የፍቅር ታሪክ የለም እኔ ጋር ማለት ነው። ሲሪየስ ፍቅር ዝምድና ነው ደስ የሚለኝ ማለት ነው። አንዳንድ ሰው ማለት ወዶች ልነግራቸው የምፈልገው ነገር ምንድን ነው እኔ ጀስት ጓደኛ ደግሞ በጣም የምወደው ጀስት ጓደኛ ላይክ ጀስት ጓደኛም ልክ ከፍቅረኛ ጋር እንደሚቀራረብ አይነት ቅርርብ ነው የምቀርበው ባይ ማለት ነው። ልክ አሁን ጓደኛችሁ ላይክ ሴት ጓደኛችሁ ስትኖራችሁ ማለት ነው ሰላም ትባላችሁ፣ አንዴ ትሄዳለህ፣ አንዴ ትመጣለህ ምናምን ነገር ማለት ልክ እንደዛ ብለን ነው የምንቀራረበው። ምክንያቱም አለሽ ወይ እንዳይሽ ማወቅ አለ ግዴታ። አንቺ እንዴት ነሽ ላውቅሽ ይገባኛል፣ እንዴት አለሽ ላውቅሽ ይገባኛል ምናምን ተብሎ ማለት ላይክ ልክ ዴይሊ ዩቲዩብ ላይ መጥቼ እንደማወራችሁ ላይክ እኔንም ጓደኞቼ ጋር እንጂ ማለት ነው ዴይሊ ነው እንደዛ ማወራው ባይዘው ማለት ነው። በተለይ ቅርብ ቦታ ከሆነን ማለት ነው እንደን ሰው ማለት ነው። ስለዚህ እንደዛ ነው ባይዘው ማለት ነው። ዝምድና ስጀምር ማለት ነው ዝም ብለው ዝምድና አይመቸኝም ማለት ነው። አሁን ያው ህመሙንም ብዙ ነገሮችንም ስለበዛብኝና ሰዎች ደግሞ አንዳንድ ለመረዳት ብለው እኔ ጭንቀት ውስጥ ያስገቡኛል። ምክንያቱም ካለኝን ጭንቀት አንጻር ማለት ነው እንደዛ አይነት ነገር አይገባኝም ነበር። ቀለል ነበር ሊያደርጉልኝ የሚገባው። ግን ሰዎቹ እንታወቅ ለራሳችንን የሚመችን ምናምን ነገርና ስለዚህ ምናምን የሚሉትን ነገር ነው ያላቸው። እንደ ሰው እኔ ይሄን ያህል ሰው ላይ አልደድብም የሆነ ነገር ብለኛል ግዴታ ምናምን የሚል ነገር የለኝም ማለት ነው። አሁን ደግሞ ለጓደኛ ለፍቅረኛ ማልቋቋው ማለት ነው እንደዛ አይነት ነገር ዝግት አድርጎኛል። ምክንያቱም ያደክመኛል አድክሞኛል ማለት ነው። እንደንሶ ማለት ነው ይደክማል፣ በጣም ይደክማል ማለት ነው። አሁን በሰው ሀገር ሆናችሁ ማለት ነው ኢቭን ሀገራችሁ ወይ ከቤተሰቦቻችሁ ጋር ብትሆኑ ቀላል ነው ማለት ነው። እንደዚህ ስደት ላይ ምንም ነገር ገና ሳትጀምሩ ይሄን ያህል ፈተና ገጥሟችሁ ደግሞ በስተጨማር ደግሞ እንደዛ አይነት ነገር ከባድ ነው ወዶቼ። አንድም ሰው ማለት ነው ወዶቼ ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ ዝም ብሎ ዝምድና አይመቸኝም። ያስ ሪስፔክትፉል ምናምን ነገር አይነት ዝምድና ነው የሚገባኝ ማለት ነው። አሁን ሌላ ቅሌት ቅብጠት ላይክ ሌላ እንትን ካለ እኔ ይገባኛል never understand ማለት ነው። አይ ቢኮሬዝ ነኝ በቃ ፍቅር ሲይዘኝ እብድ ነኝ በጣም ማለት ነው። ግን ግድ የለሽ ለክ በቃ በጣም ሀሳብ የሌለኝ አይደለም። ለክ እንደዛ ይመስለኝ ነበረ። ግን ለክ በጣም ሀሳብ አለኝ። በጣም ነው ሰው ላይ እንትን የማደርገው ሰው ማሰውለው ላይክ ይደብረዋል አይደብረውም ምናምን ያልኩኝ ደግሞ ሰው እንትን እያደረኩኝ ነው በጣም ነው የሚይዘውና እኔ ደግሞ እንደዛ አይነት ሰው ነው የሚመቸኝ ማለት ነው። በቃ ለሰው ግድ የለሽ ሰው አይመቸኝም ማለት ነው። አሁን ለምንድን ነው እኔ ልቤ እንደዚህ እንትን ያለው በቃ ላይ ድርቅ ያለው ማለት ነው። እስትረቃ ድካም ነው አይደል ይሄ ነገር ማለት ነው። ድካም እንጂ ክፋት አይደለም። እናም በቃ ብዙ ጥሩ ነገር አድርጌ ማለት ነው ብዙ መጥፎ ተቀራኒ ነገርም መልስ ስለገጠመኝ ነው እንደዛ የሚያደርቀኝ ነገር ማለት ነው። በጣም ከመጠን በላይ ግትር እንደበቃ ልክ ድርቅ በጣም ደረቀኛ እንደሆነ ያደረገኝ ማለት ነው። በቃ ደረቅ ነው የሚባለው ላይክ ትርጉሙን እንዴት አድርጌ መናገር እንዳለብኝ አላውቅም ማለት ነው። እንደዛ በቃ ላይክ ልቤ ሆዴ እንደዛ እንትን ሊሆን ማለት ነው ሊደርቅ የቻለው ማለት ነው። ለዛ ነው ባይደይ ማለት ነው። ለዛ ነው እና
ጥሩ ነገር አደርጋለሁ፣ በምላሹ መጥፎ ነገር ነው የሚገጥመኝ የሚሰጠኝ ሰው የሚመልስልኝና የሚለኝንና የሚያደርግብኝ ባደኝ ማለት ነው። በምላሹ መጥፎ ነገር ሁሉም መጥፎ ነው፣ መጥፎ ምላሽ ነው የሚመልስልኝ። ለዛ ነው ላይክ ምንም ቢሆን ላይክ እንደዛ ነው የሚሆነው ምናምን ብዬ ዝም ብዬ አልፈዋለሁ ማለት ነው። ስለዚህ ማለት ነው እሱን ነገር ነው እንደዛ የሚያደርገኝ እንጂ ያው ያለኝን ችግር ደግሞ ችግር ይበልጣል። ሰዎች ደግሞ አይረዱኝም። ሌላ ፍክር ውስጥ ናቸው፣ ሌላ ነገር ውስጥ ናቸው እና እኔ ደግሞ